ፈዳችሁ ውድ ተመልካቾቼ አሁን ከሎዛ ሰዓት መለስ ብለን ደግሞ ስለ አእምሮ ጤና አንዳንድ ነጥቦችን ልናነሳ ነው። ለዚህም እንግዳ ጋብዣለሁ። እንግዳዬ ዶክተር ቃልኪዳን በቀለ ናት። ዶክተር ቃልኪዳን በቀለ ማናት የሚለውን እሷ ትነግረናለች። ከዛ ቀጥለው ደግሞ የምናነሳውን ሀሳብ በስፋት እንሄድበታለን። አብራችሁን ቆዩ። ዶክተር ቃልኪዳን በቀለ ባላለው በወልቂጤ ዩኒቨርሲቲ የአእምሮ ሕክምና ክፍል ረዳት ፕሮፌሰር ነኝ። እንዲሁም ደግሞ የአእምሮ ጤና ለጤና ባለሙያዎች የሚል ቮለንተር አክቲቪቲ ኮንሰልታንት የማማካሪ ነኝ። ቃልዬ እንኳን ደህና መጣሽ። ያው ቃልዬ እያልኩ ነው ማውራው። ኦኬ ቅሬታ አይኖርም፣ ችግር የለውም። ኦኬ ዛሬ እንግዲህ አሁን ስለ ከፐርሶናሊቲ ዲስኦርደሮች መካከል አንዱን ልናነሳ ነው የመጣ ነው አይደለም? በተለይ ደግሞ ናርሲስቲክ ፐርሶናሊቲ ዲስኦርደር ስለሚባለው አሁን አንዳንድ ጊዜ እንቸገራለን ሜዲካል ተርሙን ወደ አማርኛ ማምጣቱ ጋር ምናምን ያንንም እንደጋግማለን። በቅድሚያ እኔ ተመልካቾችን ይቅርታ ጠይቃለሁኝ ስለምንጠቀማቸው እንግሊዘኛ ወይም ደግሞ መፍታት ያልቻልናቸው ተርሞች ወይም ቃላቶች ማለት ነው። ግን እንደ መነሻ ይሁንና ምን ማለት ነው? ምክንያቱም አሁን በስፋት ሶሻል ሚዲያው ላይ በሰዎች ዘንድ በስፋት የሚነገር ቃል ይመስለኛል። ገሌ ናርሲስት ነው፣ ገሌ እንደዚህ ነው ምናምን እየተባለ ምን ማለት ነው ናርሲስቲክ ፐርሶናሊቲ ዲስኦርደር ማለት? ስለዚህ መጀመሪያ ከህመሙ ከመጀመራችን በፊት ስብዕና ምንድነው የሚለውን መረዳት አለብን ብዬ አስባለሁ። እንደዛ ናርክ። እሺ፣ ስለዚህ ስብዕና መጀመሪያ ሁላችንም የምንገነባበት የሆነ አንድ ያንቺ መለያ ወይ የኔ መለያ ሊሆን ይችላል። ፐርሶናሊቲ ያልናትን ስንተረጉም ማለት ነው። ፐርሶናሊቲ የምትለዋ ቃል ስብዕና ናት። ስብዕና ማለት የተለያዩ ባህሪዎች ድምር ውጤት ነው። ስለዚህ አንድ ሰው ዓለም ውስጥ ሲኖር ስለ ነገሮች የሚያስብበት ስሜቱን የሚገልጽበት ባህሪው ድርጊቱ ሊሆን ይችላል። ወይም ደግሞ እሱ ውስጥ የሚሰማው ስሜት አንድ ላይ የሚገለጽበት መንገድ ነው። ስለዚህ ያንን ሰው አንተ ማን ነህ ብለን ስጠይቀው ራሱን እኔ እንትና ነኝ ብሎ የሚገልጽበት፣ ሌላም ሰው ደግሞ እንትና ይሄንን ነው ይሄን ይመስላል የምንለው ነው። ስለዚህ ስብዕናው ምንድነው? ውጫዊና ውስጣዊ ነገር አለው። ውጫዊ ማለት ለሰዎች የምናሳየው አይደለ? ይሄ ድራማ እየሰራሻውን ለምሳሌ ያለው ውጭ ያለው አለ። ከዛ ደግሞ ውስጣዊ ማንነታችን አለ አይደለ? ስለዚህ አንዳንዴ የሚቀያየር ባህሪ አለን። ደስ ሲለንና ሲከፋን የሆነ ነገር ሲያጋጥመን የሚቀያየረዋል። ከዛ ደግሞ ሁሌ ተደጋጋሚ የሆነና የማይቀየርም ደግሞ ባህሪዎች ይኖራሉ። ስለዚህ ይሄ ነው ስብዕና የምንለው። የአንድን ሰው ማንነት በተለያየ መልኩ ከተለያየ አቅጣጫ ስናየው የምናይበት ወይም ያ ሰው የሚገለጥበት ነገር ነው ማለት ነው። ስለዚህ ስብዕና እንደ ማንኛውም አካላችን ክፍል ሊሆን ይችላል ወይም እንደ ሌላኛው ህመም ሊታመም ይችላል ማለት ነው። ስለዚህ ስብዕና ታመመ የምንለው ያ ሰው የሚያስብበት መንገድ፣ የሚሰማው ስሜት ወይም ባህሪ ካለው ማህበረሰብ ከምንጠብቀው ነገር የወጣ ሲሆን፣ ያ የሚያደርጋቸው ድርጊቶች ለሰው ችግር የሚፈጥር ሲሆን ወይም አጠገቡ ያሉ ሰዎች ጥሩ ስሜት እንዳይሰማቸው ሊያደርግ ይችላል። ለዚህም ሰው ደግሞ ከሰው ጋር ያለውን ማህበራዊ ተግዳሮት ሊሆን ይችላል፣ ስራውን፣ የፍቅር ህይወቱን፣ ቤተሰባዊ ህይወቱን የሚያዛባበት ነገር ይሆናል ማለት ነው። ከባዱ ነገር ምንድነው? ስብዕና ችግር አለ ብለን ከ18 ዓመት በፊት ህመም ብለን ዲያግኖስ አናረግም። ግን ማንም ሰው የስብዕና ችግር አለበት የምንለው ከ18 ዓመት በኋላ ነው። ምክንያቱም እስከ 18 ዓመት የሰው ማንነት ተሰርቶ አያልቅም። እንደውም አንዳንድ ሀገሮች 21 እስከ 25 ድረስ የሚሄዱ አሉ። ስለዚህ እስከ 18 ዓመት በፊት ስብዕና ችግር አለበት አንልም። ግን ይሄ ስብዕና የተገነቡበት መንገድ ወይም እየኖረበት እየሄደበት ያለው መንገድ ወደዚህ የስብዕና ችግር ሊወስደው ይችላል ብለን ልናስብ እንችላለን ማለት ነው። ይሄ አሁን ስለ ስብዕና ችግር ነው የነገርሽኝ። ስብዕና ፐርሶናሊቲ ዲስኦርደር ያነት ወይም ደግሞ ስብዕና ችግር የስብዕና ችግር ምንድነው የምትለውን እንዲዲፋይን እናደርጋታለን። ዛሬ ደግሞ አሁን በጣም ብዙ አይነት የስብዕና ችግሮች ይኖራሉ አይደለ? ከነዚህ መሀል ስፔሲፊካሊ ስለ አንዷ ብቻ ልናወራ ነው የመጣ ነው። አሁን ከስብዕና ችግሮች መካከል ይሄ ናርሲስቲክ የሚባለው ምን አይነት ስብዕና ያለው ሰው ነው? ስለዚህ እሺ ከታሪካዊ አመጣጡ ብጀምር ናርሲስት የሚለው ወርድ ናርሲሰስ ከሚባል ሰው ስም ነው የመጣው። ስለዚህ የግሪክ አፈ ታሪኮች ላይ አንድ ናርሲሰስ የሚባል ሰው ነበርና በጣም ቆንጆ ነው፣ ወንድ ነውና ምንም ይሄ ራሱን በጣም
የሚያጋነን አይነት ሰው አለ። ከዛ ራሱን ውሃ ውስጥ ያየውና በጣም ቆንጆ ነው፣ ውበቱ በጣም ይደንቀዋልና ሚስት ቢመጣለት ሰው ቢመጣለት አይ እኔ ከዚህ ሁሉ አበልጣለሁ ምንም ማንም እኔ ጋር አይደርስም ብሎ ያስባልና ውሃ ውስጥ ራሱን እያየ ራሱን ከመውደዱ የተነሳ ተነስቶ እንኳን ምግብ መብላት ስላልቻለ እዛው ጋር ራሱን እያየ በረሃብ ሞተ የሚል አፈ ታሪክ አለና ራስን መውደድ ከመጠን ያለፈ ለራስ ቦታ በመስጠት ከሰው ጋር ራሱ ግንኙነት ጥሩ ግንኙነት ምንም አይነት ሪሌሽን ሳይኖረው የሚኖር ሰው እንደማለት ነው ማለት ነው። የስሙ ያመጣጥ አፈ ታሪክ በጣም ነበር መወዳት። ከዚህ በፊትም እንዲ መጽሐፍቶች ላይ አልኬሚስት ላይ መጀመሪያ አካባቢ መግቢያው የታሪኩ መግቢያ እሱ ነበርና በጣም ነው የወደድኩት የነበረው። ደን ከሞተ በኋላ አዘነችለትና የሱ ጋድ አበባ አድርገችውና አሁን አበባ ሆኖ ይቀጥላል አይነት ነገር ማለት ነው። ሶ ራስን መውደድ እንዳለ ሆኖ ራስን ከመጠን በላይ መውደድ ሲሆን ነው በሽታ የሚሆነው ብለን እናስበው። ስለዚህ ማንም ሰው ተፈጥሯዊ ነውና ሰው ራሱን ካልወደደ እንዴት ይኖራል? ራስሽን መውደድ አለብሽ። ግን ናርሲሲስቲክ ፐርሰናሊቲ ዲስኦርደር የምንለው ራስን በተጋነነና ልክ ባልሆነ መልኩ መውደድ ወይም ደግሞ ራስን ማምለክ ኦኬ ራስን እንደማምለክ ማየት ይቻላል። ምን አይነት ባህሪዎች ናቸው? ለምሳሌ ራሱን የሚጠላ ሰው ብዙ ያለ አይመስለኝም ኤክሰፕት በሽታ ካልሆነ በስተቀር ማለት ነው። ሰው እንትን አለው ስኬል የለውም አይደለ? ከ10 5 ያህል ራስን ከወደድ ወይም ደግሞ ያነሰ ከወደድ አይባልም አይደለ? ምንድናቸው ማሳያዎቹ? እንደዚህ አሁን በሽታ እስኪሆን ድረስ ራስን መውደድ ምንድናቸው ማሳያዎቹ? ስለዚህ አንዳንድ ሰው ምንድነው የምናየው ለራስሽ ያለሽ የምትሰጩ ቦታ ሰልፍ ኢሜጅ የምንለው እኔ ማን ነኝ ብዬ ሳስብ ስለ ራሴ ምንድነው ማስብ። ስለዚህ እኔ ከሁሉም ሰው በላይ ነኝ፣ እኔ ገራሚ ነኝ፣ እኔ ጥሩ ነኝ፣ ሁሉንም እችላለሁ የሚል ሰልፍ ኢሜጅ ሊሆን ይችላል። ይሄ ግራንዲየስ የምንለው ወይም ራስን ማዋደድ ከሁሉም በላይ ነኝ ብሎ ማሰብ። ከዛ ውጪ ደግሞ ለምሳሌ ክሪቲሲዝም ማንም ሰው ልክ አይደለም ሊባል ይችላል፣ ሊነቀፍ ይችላል አይደል? እነዚህ ሰዎች ግን ክሪቲሳይዝ መደረግ አይችሉም፣ ምክንያቱም እነሱ ስህተት አይሰሩም፣ ሁሌ ልክ ናቸው። ሌላኛው ደግሞ ይሄ ሶሻል ሪሌሽንሺፕ አለ አይደል? እዛ ውስጥ ሰውን ማኒፕሌት ያደርጋሉ። ማኒፕሌት ማለት እኔ ለራሴ ጥቅም አንቺን ባላወቅሹ መንገድ ተጠቅሜ የራሴን ነገር ማግኘት። ስለዚህ የሚፈጥሩት ካንቺ ጋር ያላቸው ሪሌሽንሺፕ እውነተኛ ፍቅር አይደለም፣ ግን አንቺን እና እነሱን አጣብቆ የሚይዛችሁ ነገር ነው። ስለዚህ ምንድነው እኔ ሲሉ ለምሳሌ እኔ ራሴን ቻልኩ እኔ ነኝ፣ አንቺም አንቺ ነሽ። ግን እኔ ናርሲስት ብሆን ምንድነው ማስበው ሁላችንም ዩኒቲ ነን። ስለዚህ እኔ በማስበው መልክ ነው ሁሉ የሚያስበው። እኔ ባውንደሪ የለኝም፣ እኔ እዚህ ጋር አልቆምም። ስለዚህ እንደዚህ አርጊ እንደዚህ ሁኚ ምናምን ስልሽ እኔን ስለሆንሽ ነው። ሌላኛው ደግሞ ሪሌሽንሺፕ ሲመሰርቱ የሚመሰርቱት ልክ ናርሲስቲክ ሰፕላይ የሚባል። ስለዚህ አሁን ለምሳሌ አንድ ወንድ ሄዶ ናርሲስት ከሆነ ቆንጆ ሴት ዴት ሊያደርግ ይችላል። ስለዚህ ቆንጆ ስለሆነች በጣም ገራሚ ናት እንደዚህ ናት እያለ ሲያወራ ስለሷ ቆንጅና ወይም ስለሷ ጋር ካለው ግንኙነት ጋር አይደለም የሚያወራው። ያቺን ሰው እሱ በማግኘቱ እሱ ትልቅ እንደሆነ ለማስረዳት ነው፣ ማሳያ ራሱን ከፍ ለማድረግ ነው። ስለዚህ ካንቺ ጋር ሲሆን አንቺን ለመጉዳት፣ አንቺን ለማስከፋት፣ አንቺን ለመስበር አይደለም። አሁን ሳይኮፓት የምንላቸው አሉ በጣም ወንጀል ምናምን የሚሰሩት እነሱ ኢንቴንሽናሊ ምክንያታዊ ሆነው አንቺን ለመጉዳት ነው። ናርሲስት የሆኑ ሰዎች ግን ውስጣቸው ያለ ባዶነት አለ፣ እነሱ ያልተረዱት ያላወቁት፣ ያንን ለመሙላት ነው ይሄንን የሚያደርጉት። ስለዚህ ሐሳባቸው እኔና አንቺ ከሆነና አሁን እኔና አንቺ በመጣመር ውስጥ ይሄ እናት የምትሰጠው ፍቅር የማያልቅ ፍቅር አለ፣ እንደዚህ አይነት ነገር የመፍጠር ሐሳብ ነው። ነገር ግን ያው አጠገብ ላለው ሰው ጎጂ ሊሆን ይችላል ማለት ነው። ስለዚህ አንደኛው ችግር ምንድነው እውነታን እንደ እውነታ ይሄ አሁን ያለው ሪያሊቲ የምንለው አለ አይደለ? እሱን የሚረዱበት መንገድ ልክ አይደለም። ለዛ ነው ናርሲሲስቲክ ፐርሰናሊቲ ዲስኦርደር ይሄ ካራክተሮች እነዚህ 6 ነገሮች ላይ መዛባት ይኖራቸዋል ማለት ነው። ናርሲሲዝም ሁሉ ህመም አይደለም። ስለዚህ
የመጀመሪያ እድሜያችን ላይ እስከ 4 ዓመት ያለው እድሜ ላይ ወይ ደግሞ early adolescent የምንለው እስከ 15 ያሉት ላይ ናርሲሲዝም ሊኖር ግድ ነው። because ናርሲሲዝም ከሌለ ሰው የራሱ self esteem በራስ መተማመን ይሄ ያላ ጠንካራ እኔ እንዲህ ነኝ የሚል ማንነት አይኖረውም። ስለዚህ የመጀመሪያ እድሜዎቹ ላይ ለምሳሌ ልጅ ስትሆኚ እንደተወለደ ህፃን ምንድነው የሚያየው? እናቱን ነው የሚያየው አይደል? ከዛ የሚያስበው እናትና እሱ የሚል ልዩነት የለም። ያለው ነገር ምንድነው? እኔም እናቴም አንድ ነን፣ ዓለምም it's all one እሱ ብቻ ነው ያለው። ከዛ ትንሽ እያደገ ሲሄድ በእናቱና በሱ መካከል ልዩነት እንዳለ ይገባዋል። ስለዚህ ልጁ እናቱን ሲያያት ጡት እንድትሰጠው እንድታበላው ማልቀስ ምናምን እኚህን ባህሪዎች ይለምዳል አይደለ? ግን አሁንም ሰልፊሽ ነው። እናትየው እንዲትሁን እንደዛ ትሁን ተቸግራ አይረዳም አይደለ? he wants something ለራሱ ያንን ማግኘት አለበት አይደል? አሁን ለምሳሌ ህፃናቶች ሲጫወቱ እንድታያቸው ይፈልጋሉ። በጣም አቴንሽን ሲክ ያደርጋሉ አይደለ? ላይክ ሐሳብሽን ወደዛ ከቀየርሹ መተውና ይመቱሻል ምናምን። ከዛ አንቺ አለቀሽ፣ ከፋሽ፣ ደበረሽ ብለው አያስቡ። ስለዚህ ያንንም ይሄንንም ያደርጋሉ አይደል? ሪሌሽንሺፓቸውም ለራሳቸው ነው እንጂ ሚኒንግ ኖሮት አንቺን ለማስደሰት እንደዚህ ለማድረግ የሚሆን አይደለም። ስለዚህ ያ ነገር መጀመሪያ እድሜው ላይ ሰርቫይቭ ለማድረግ ጠቃሚ ነገር ስለሆነ መኖር አለበት። ከዛ 15 ዓመት ምናምን ሲሆናቸው ደግሞ ልጆች ከቤተሰባቸው አይደንቲቲ ማንነት ውጪ የራሳቸው ማንነት እንዲኖራቸው ያስፈልጋል። ስለዚህ እኔ ብቻዬን መቆም የምችል ሰው ነኝ ብለው ራሳቸውን ዲፋይን ለማድረግ ናርሲሲዝም ያስፈልጋቸዋል። እንደ ፍሮይዲያን ቲዮሪ ፕራይመሪ የሚለው አለ፣ ይሄ ኖርማል ናርሲሲዝም ነው። ከዛ ሰከንደሪ ሁለተኛው የሚባለው ግን ከእድሜው ከምንጠብቀው እድሜ በላይ ናርሲሲዝም ሲረዝም ገብቶሻል። ስለዚህ ያላደጉ ህፃናት ሆኑ ማለት ነው። የህፃን ባህሪ አይደል ያለው። ስለዚህ 15 ዓመት ላይ መቆም ያለበት ባህሪ ይመጣና በማንጠብቀው እድሜ 21 ዓመት 25 ዓመት ላይ የዚህን ህፃን ባህሪ እናያለን ማለት ነው። ስለዚህ እነዚህ ሰዎች የራሳቸው ማንነት ውስጣዊ ማንነት የላቸውም። ከእናታቸው ጋር በስርዓት አልተለያዩም። ስለዚህ ሁሉም ሰው እንደ እናታቸው ቴኬር እንዲያደርጋቸው ይፈልጋሉ ማለት ነው። ጎሽ ጎሽ መባል ይፈልጋሉ አይነት ነገር። ኦኬ ህፃን ልጅ እንደምታዩ ማለት ነው። በማህበረሰብ ውስጥ ለምሳሌ ኢንቮልቭመንታቸው በጣም ሰፊ ይሆናል። በተለይ ፖለቲክሱ ጋር በተለይ ሃይማኖቱ ጋር ምናምን ነገር በጣም አሉ የሚባሉ ሰዎች ይሆናሉ። ፕላስ ደግሞ ግሬስ አላቸው ምናምን አይደለ እንትናቸው ላይ የተወሰኑ ሀሳቦች እዚህ ላይ ያችላል። ስለዚህ ናርሲሲዝም ጥናት ሲደረግ በጣም ኮመን የሆነበት አንዱ ኤሪያ ምንድነው? ሲኢኦዎች የኮርፖሬት ወርልድ ምንለው አለ አይደለ? ኃላፊዎች፣ ማናጀሮች፣ የሃይማኖት መሪዎች፣ አባቶች የሆነ ግሩፕ ምንድነው ሞብ ሜንታሊቲ በአማርኛ ብቻ የግሩፕ የመንጋ አስተሳሰብ መሪዎች፣ ከሐኪሞች እንደውም ይበልጥ ሰርጅኖች፣ ቀዶ ጥገና የሚሰሩ ሐኪሞች እንደዛ በጣም ይታያል። አሁን ደግሞ ላይክ ይሄ ፌሚኒስት ሙቭመንት ሆሞሴክሹዋሊቲ ምናምን ላይ ኮመንሊ ይታያል እንደዚህ አይነት ነገር። ፌሚኒስቶች አሁን ብዙ ጊዜ የወንድን ካራክተር እየተላበሱ ስለመጡ እንደውም ኮመን የሆነው ድሮ የሚባለው ወንዶች ናርሲስት ሴቶች ቦርደር ላይ ይሆናሉ ነው። ግን አሁንም ሴቶቹ ሞር ወደዚህኛው ትሬት ወደዚህኛው ካራክተር እየመጡ ነው ማለት ነው። ግን እነዚህ ሰዎች ምንድነው ያላቸውን ነገር ለማግኘት ያው ራሳቸውን ያሳያሉ፣ ሲያወሩ በጣም ደስ ይላሉ፣ ካሪዝማቲክ ናቸው። በቃ በጣም ኮንፊደንስ አላቸው፣ በራሳቸው ተማምነው ነው የሚያወሩት። አለባበሳቸው ራሳቸውን ማዋደድ ስለሚያዋድዱም ሊሆን ይችላል እንደዛ የሚያደርጉት። ስለዚህ ለራሳቸው ትልቅ ነኝ የሚለውን ነገር ለማሳመን የሚያደርጓቸው ነገሮች ሰውን የሚገዙ ይሆናል። ስለዚህ ለምሳሌ ብር ልሰጥ እችላለሁ። ብር ስሰጥ የምሰጠው ያ ሰው ስላሳዘነኝ ያ ሰውን ለመርዳት ሳይሆን ሰው እንዲያየኝ፣ በሰጠውት ብር ውስጥ ደግሞ እኔ ስልጣን እንዳገኝ ወይም እንድወደድ ሊሆን ይችላል። ስለዚህ ምንድነው ናርሲሲዝም መጀመሪያ ልክ እንዳልኩሽ ህፃናት ላይ የምንጠብቀው ነው መኖር አለበት። ከዛ በኋላ አንዳንድ ሰው ባህሪ ስንል ብዙ አይነት ባህሪ አለ አይደል? ስትደሰቺ፣ ስትከፊ ምናምን። ስለዚህ ባህሪ የተለያዩ ስብጥሮች ነው። ለአንዳንድ ሰው እንደ ስታይል ሊሆን ይችላል። ስለዚህ ህመም ሳይሆን በተደጋጋሚ ግን የሚጠቀምበት ባህሪ ሊሆን ይችላል። ያኔ በተደጋጋሚ ይሄን ባህሪ ስትጠቀሚው ለምሳሌ ስራ ላይ ጥሩ ለመሆን ፐርፎርም ለማድረግ የሆነ ነገር ለማግኘት ሊሆን ይችላል። ስለዚህ ናርሲስት ሆነሽ አለቃ ሆነሽ ጥሩ ነገር አቺቭ ልታረጊ ትችላለሽ። ግን ሰው እንደ ይሄ ሰው ለምን ነው የሚሳደበው? ይሄ ሰው ለምንድን ነው ከኔ ውጪ የለም የሚለው ሊል ይችላል። ከኔ ውጪ የለም ማለቱ ብቻውን ግን ህመም አያደርገው።
ስለዚህ ህመም ለመሆን እኛ የምንጠቀመው DSM-5 የሚባል መጽሐፍ አለ። ከሱ ውስጥ 9 ካራክተሮች አሉ። ከ9 ውስጥ ያ ሰው 5ቱን የሚያሟላ ከሆነ ራስን የማምለክ ወይም ከመጠን ያለፈ ራስን የመውደድ የስብዕና መዛባት አለበት ማለት ነው። ከዛ በታች ከሆነ ግን አብዛኛውን ከፍተኛ የሆኑት እነዚህ አይነት ሰውነቱን የሚገልጡ ባህሪዎች ይታዩበታል ማለት ነው። ከዚህ ጋር ያዝል አርግሽና ቃልዬ አሁን 9 ብለሽናል አይደል? አሁን እንግዲህ ኖርማሊ የሆነ ሰው እኔ ራሱን ቢያካብድ አለሁ ቢል ምናምን ነገር በሽታ ስፔሲፊካሊ ላይሆን ይችላል አሁን እያልሽን እንዳለሽ አይደል? ስለዛ ነው 9ን ክራይቴሪያዎች መጠቀም ያለበት። እንደው በደምሳሳው 9ን ሜንሽን ታደርጊልንና ደን ከዛ መሃል 5ቱን ያሟላ ሰው እንደዛ ሊታሰብ ይችላል። እስቲ የተወሰኑት 9ን ንገሪ። ስለዚህ አንደኛ ይሄ ግራንዲዮሲቲ የምንለው ከኔ በላይ ሰው የለም፣ ኦኬ ሁሉን አዋቂ እኔ ነኝ፣ በቃ የተጋነነ ማንነት ማለት ነው። የተጋነነ ሲባል የሌላቸው ነው። አሁን ለምሳሌ ዲግሪ ሳይኖራቸው ሊሆን ይችላል። እኔ በጣም ዲግሪ ያለኝ ካንተ በላይ አውቃለሁ፣ እንደዛ ይሄ የተጋነነ እኔ እችላለሁ እኔ ሆናለሁ የሚሉት ነገሮች ማለት ነው። ሌላኛው ደግሞ አቴንሽን፣ ሁሌም መደነቅ፣ ሁሌም መታየት፣ የመድረኩ መሀል መሆን እና ላይክ ሰው ካላያቸው ምናምን አክሩፈው የሚሄዱት ሰዎች ሊሆኑ ይችላሉ። ሶስተኛው ደግሞ ኢምፓቲ ማለት በኔ አሁን አንቺ ቢከፋሽ በአንቺ ጫማ ውስጥ ሆኜ አንቺ የተሰማሽን ነገር እኔ እንዴት ነው ብዬ ማሰብ ነው። ሀዘኔታ እንበለው ሀዘኔታ መሰማት አይነት እሺ፣ ያንቺን የሀዘን ስሜት እንዳንቺ ሆኜ መረዳት። ኦኬ። ስለዚህ ያንን ነገር አያውቁትም። ለምሳሌ እንዴት ነው ካሪዝማቲክ ወይም ደግሞ ደስ የሚሉ ሰዎች የሆኑት ሪፍሌክሲቭ ኢምፓቲ የምንለው አለ። ህፃን ልጅ አሁን እናቱ ስስቂ ይስቃል አይደል? ስለዚህ ያንን የሚያደርገው አብሮ የተፈጠረ ነገር ስለሆነ ነው። ስለዚህ ይስቃሉ ምናምን ሊሉሽ ይችላሉ፣ ግን ጄኒዩንሊ ወደ ውስጥ የሚገባ ነገር አይደለም ለነሱ። ሁለተኛው ኢምፓቲ ደግሞ ኮግኒቲቭ ነው። ለምሳሌ ስታለቅሺ ሳይሽ እሷ እያለቀሰች ያለችው ስላዘነች ነው ብዬ በሐሳብ ደረጃ መረዳት ነው። ስለዚህ ሶስተኛው ደግሞ በስሜት ደረጃ ለምሳሌ ሚረር ኒውሮንስ የሚባሉ አሉ። እና አሁን እኔ ስጎርስ ስል ሰው አብሮኝ ይላል አይደለ? ያ የሚለው ጭንቅላታችን ውስጥ ያሉት ኒውሮኖች ያንን አንደርስታንድ እንዳንቺ ልክ መስታወት እንደምታየው ስለሚያደርጉ ነው። ስለዚህ ኢምፓቲ ማለት እኔ ሳዝን ያንን ሀዘን አንቺ እንደ መስታወት ውስጥሽ ይታይሻል ማለት ነው። ስለዚህ እነዚህ ናርሲስት የሆኑ ሰዎች ይሄ ሶስተኛው ትክክለኛው ትሩ ኢምፓቲ የምንለው የላቸው። ስለዚህ ስሜትሽን ያጣጥሉታል እና ማዘንሽ ላይገባቸው ይችላል። ከዛ ደግሞ በማዘንሽ በማልቀስሽ ሊቆጡሽ ይችላል። ምንድነው ምናምን ሊሉሽ ይችላሉ። ስለዚህ ያንን ነገር አይረዱም፣ ስሜትን ማለት ነው። አንቺ ቢከፋሽ ወይ ኢሞሽናል ስሜታዊ የሆነ ንግግር ውስጥ ብትገቢ ያ እነሱን አይገባቸው። ሌላኛው ደግሞ ማኒፑሌሽን ይጠቀሙብሻል ማለት ነው። ስለዚህ አንቺ በገባሽም ባልገባሽም መልኩ ያንቺን ስራ ወስደው እነሱ ስም ሊያተርፉበት ይችላሉ። አንቺ በማታውቂው መልኩ አንቺን ብቻ የሆነ ነገር እያደረጉሽ እየተጠቀሙብሽ ሊኖሩ ይችላሉ፣ እንደማታለል ማለት ነው። ስለዚህ ቅድም እንዳልኩት አንዱ ዩኒክነስ ላይክ ሰው ላንድ ነው፣ እኔ ብቻ ነኝ የምለየው ማለት ነው። እንደዚህ አይነት ነገር አላቸው። ከዛ ኢንታይትልመንት የምንለው ለምሳሌ አንድ ሰው አደጋ ደረሰበት እንበል። ስለዚህ አደጋ ስለደረሰበት የዛ ሰዓት አደጋ ያደረሰበት ሰው ሊያሳክመው የሆነ ነገር ሊያደርግለት ይገባ ይሆናል። ከዛ ግን ይሄ ሰው እድሜ ልኩን እኔ አደጋ ስለደረሰብኝ ይሄንን ያስፈልገኛል ይሄ ያስፈልገኛል ብሎ እንደ መብቱ ሊቆጥረው ይችላል። ያ ኢንታይትልመንት ነው አይደል? ስለዚህ ናርሲስቲክ ፐርሰናሊቲ ዲስኦርደር ያላቸው ሰዎች እኔ ይገባኛል ባይ ናቸው። ስለዚህ እዚህ ጋር ስመጣ ቦታ ሊለቀቅልኝ ይገባል፣ ስራ ከፈለኩኝ ከጠየቅኩ ሊደረግልኝ ይገባል፣ ኖ ልባል አይገባም። ስለዚህ ያንን ወይ ፊት ለፊት ይሉሻል ወይ ደግሞ ከኋላ እንዴት ለኔ እንደዚህ አልተደረገም የሚል ማንነት ወይ በድርጊት ያሳዩሻል። ስለዚህ ሌላኛው ቅናትና እንቬ ሌሎች ሰዎች ከነሱ ሲበልጡ ደስተኛ አይሆኑም፣ ይቀናሉ። ስለዚህ ከኋላ እኔን እኮ ማንም አላየኝም፣ እንደውም እሱ እኮ እንደዚህ ነው አይችልም ምናምን ብለው ስለዛ ሰው ጥሩ ያልሆነ ነገርም ሊያወሩ ይችላሉ። እና ደግሞ ይሄ ምንድነው አሮጋንስ ጀርክ ምናምን የምንላቸው እነሱ እንጠቀማቸዋለሁ አይደለ?
ለሰው ቫልዩ ማሳጣት ተጋፊነት አይነት አርጋ ማንጓጠጥ ዲስሪስፔክት ማድረግ ዋንታችልም እስቲ ዘርበል ነው በቃ ይሄ አለ አይደለ ሰው ከነሱ በታች አድርገው መስደብ መዝለፍ ማንጓጠጥ እንደዚህ አይነት ነገሮች ይኖራቸዋል ስለዚህ ሁሌ አሁን ምንድነው የቀን ቅዠት ተቀልሽ ስለዚህ ሁሌ እነሱ ውስጣቸው ውስጥ የሚያስቡት እኔ በጣም ይሄ ውብ ሆኜ ቦታ ይዤ ፍቅር ምናምን የሚለው በቃ ለነሱ ይሄ ፐርፌክት ሆኖ ግን ጭንቅላታቸው ውስጥ ሁሌ እንደ ህልም የሚመላለስ ኢሜጅ አለ ፋንታሲ ፋንታሳይዝ የሚያደርጉት እንደዛ አይነት ነገር ነው ማለት ነው 9 ክራይቴሪያዎች ናቸው ከነዚህ መሃል 5ቱን የሚያሳይ ሰው ኦሬዲ ወደ ዲስኦርደር መፈረጅ እንችላለን yes ከዛ ግን እንደ ዴሴም የሚገርመው አንድ ሰው ህመም እኔ ያለብኝ ብሎ ማመን አለበት አይደል ለመታከም እና ያንን ሰው ያስጨነቀው የረበሸው ከሆነ ይላል ችግሩ ምንድነው ፐርሰናሊቲ ወይም የስብና መዛባት ያለባቸው ሰዎች ኦሬዲ ለምደውት አብራቸው ያደገም ነገር ስለሆነ ችግር እንደሆነ አይረዱት አያውቁት ግን ዙሪያቸው ያለ ሰው ነው በጣም የሚረበሸውም የሚቸገረው ስለዚህ ቅድም ያልኩሽ ነበር ብላክ ሆል አሁን ፊዚክስ ምናምን የሚወድ ሰው ብላክ ሆል እንዳለ አናየው አይደል ጋላክሲዎች ግን ምንም አይነት ነገር ኮከቦችም ጋላክሲዎችም አጠገቡ ሲመጡ ነገራቸውን ይቀይራሉ ስለዚህ ብላክ ሆል እንዳለ የምናውቀው በዙሪያው ያሉት ነገሮች አክት የሚያደርጉበት ወይ መቀየሩን ነው እንጂ አይተነው አይደለም ስለዚህ ናርሲሲስቲክ ፐርሰናሊቲ ዲስኦርደር የሚያለው ሰው ራሱ እኔ እንደዚህ ነኝ ብሎ አያየው ግን በዙሪያው ያሉ ሰዎች በጣም አፌክትድ ይሆናሉ ስለዚህ ብዙ ሰው ወይ ቤተሰብ ካልተጣላ ወይ ተጨማሪ ልክ ህመም ለምሳሌ የሱስ ወይ ሌሎች ነገሮች ካላጋጠሙት ወይ ደግሞ ለምሳሌ አንተ ካልታከምክ ነው አብሬ ያለውንም ብትለው ሚስቱ እሷን ለማሳመን እውነት አሞኛል ብሎ ሳይሆን ያንን ሰው ማኒፑሌት ለማድረግ ብሎ ሊመጣ ይችላል ናርሲሲስቶች ብዙ ጊዜ ራሳቸውን አያጠፉም ራሳቸውን ላይክ ራሳቸውን ያወደዱ እንዴ ስለዚህ ምንድነው የሚያደርጉት ሊያስፈራሩሽ ግን ይችላሉ ኦኬ እንዳትሄጂ ምክንያቱም አንቺ የነሱ ኤክስቴንሽን ነሽ ስለዚህ መሄዳችን የማኒፑሌሽን የምንለው አንዱ ክፍል ማለት ነው በራሱ ማሳያው አንደኛው እሱ ነው አይደለ አንቺ ከዛ ውስጥ መሄዳችን እኔ ምክንያቱም የኔ አካል ነሽ እንዴት ነው የምትሄጂው ስለዚህ እንደዛ ነው ማለት ነው ጥሩ ቃልዬ አሁን ዲስኦርደር ሆነ በሽታ እንደ በሽታ ታሰበ ነገር ግን እነሱ አሞኛል ብለው ስለማያስቡ ኤክሰፕት አሁን እንዳልሽን በአካባቢያቸው ያለው ሰው የተዳር አጋር ሊሆን ይችላል ወይም ደግሞ የቤተሰብ አካል ሊሆን ይችላል ተረብሾ ማኒፌስት ማድረግ ካልጀመረ በስተቀር ችግሩ እንዳለም አይታወቅም አድርገን እንውሰደው ግን እንደ አጠቃላይ እስኪ እስካሁን ካሉ ጥናቶች መካከል እንደው ኤፒዲሚዮሎጂካሊ ምን ያህል ኮመን ነው ለምሳሌ ይሄንን ማነሳልሽ ቅድም ለመጥቀስ ሞክሬያለሁኝ ሶሻል ሚዲያው ላይ የሆነ ሰዓት ላይ በስፋት የሚወራ ችግር ሆነ ሰዎች እንትን ሲሉ ገሌ ናርሲስት ነው ራሱን ወዳድ ነው ምናምን ነገር የሚባል በጓደኞቻችን በዙሪያችን ራሱ መስማት ጀመርን ሰው ይሄን ያህል ኮመን ነው ወይም ደግሞ አልተጠናም ያን ያህል እንጂ ብዙ ይኖራል ማለት ታስቢያለሽ በቁጥር እስኪ አስቀምጭ ትባይ ማናችንም ቅድም እንዳልኩት የሆነ ያክል ናርሲሲዝም ሊኖረን ይገባል እንደዛ ካልሆነ ሰርቫይቫት የሆነ ያክል ራስን መውደድ አለ ማናችንም ጋር ስለዚህ ሁሉም ትንሽ ናርሲስቲክ ትሬት ወይ ካራክተር ያየነበት ሰው በሙላ ታሟል ማለት አይደለም ስለዚህ ምንድነው ቅድም ስብእና የሚሰራበት ይያው ለምሳሌ ቴምፐርመንት ምን ላው አለ አይደለ ስለዚህ ባዮሎጂካሊ ልክ አሁን ጂን ቢደረደር ባህሪዎች ልክ እንደዛ በጣም ብዙ አይነት ናቸው ስለዚህ ላንቺ የተሰጠሽ ነገር በመትኖሪበት ማህበረሰብ ባጋጠመሽ አደጋ ምናምን ወደዛኛው ሊቀየር ይችላል ስለዚህ የሆነ ወደዛ ሊወስድሽ የሚችል አይነት ጂን ሊኖርሽ ይችላል ጤነኛ የሆነ ናርሲሲዝም አለ ከዛ ደግሞ ይሄ ዶሚናንት ካራክተር ምንለው እንደ ስታይል የምንጠቀመው እነዛን ባህሪዎች እያወጣን የምንጠቀማቸው አሉ አይደለ ከዛ በኋላ ደግሞ ትሬት አለ ይሄ በደንብ ፑሽ ቢደረግ ህመም የሚሆነው ማለት ነው ከዛ በኋላ ደግሞ ያው በትልቁ የስብዕና መዛባቱ ወይም ደግሞ ራስን የማምለክ ችግሩ ይመጣል ማለት ነው ስለዚህ ይሄ ትሬት የምንለው ወደዛ የመቀየር እድል ያለው አይነት ከ10 እስከ 15% ይኖራል ግን ህመም ያለው ሰው ከአጠቃላይ ፖፑሌሽኑ 0.5 እስከ 1% ነው ኦኬ ከመቶ ሰው ውስጥ 1% እንደማለት
ኦኬ አንድ ሰው እንደማለት ነው። ስለዚህ ምንድነው ግን አሁን ሳይካትሪ ኦፒዲ ለናከማቸው ከሚመጡ ሰዎች ግን ከ6ቱ አንድ ሰው ሊሆን ይችላል ማለት ነው። ኦኬ almost like 6% ምናምን አላቸው እዛ። ያው የሆነ አሜሪካ የተሰራም ጥናት እስከ 6% ምናምን የሚል ላይ ይችላል። ምናልባት ከሌላ የሳይካትሪክ ኢልነስ ጋር የተያያዘ ነው። እንዴት ነው ትራማ አብዛኞቹ አሁን ለምሳሌ ማሞላቀቅ እንደውም በጣም አሪፍ ነገር ነው ብለን እናስባለና ግን ህፃናት ላይ የሆነ የሚያስከስተው ትራማ አለ። የሆነ ያክል ጠባሳ ይኖራል ሳይኮሎጂካል ወይም ስነልቦናዊ ጠባሳ። ስለዚህ ወይ መረሳት፣ አለመታየት፣ መጨቆን፣ መመታት ምናምን። ስለዚህ እነዚህ ሰዎች በህፃንነታቸው በዚህኛው ወይ በዛኛው መልኩ የሆነ የደረሰባቸው አደጋ ወይ ትራማ አለ። ስለዚህ ናርሲሲዝሙ የዛ ትራማ መገለጫ የዛ አደጋ መገለጫ ሊሆን ይችላል። ስለዚህ ናርሲሲዝሙ ደግሞ በጣም ከፍቶ ከማህበረሰብ ጋር ከሰው ጋር በመጣላት ወይ ብቸኛ በመሆን ደግሞ ወይ ዲፕሬሽን ድባቴ የምንለው ወይ ጭንቀት ወይ ደግሞ ሌላ ይሄ የሱስ በሱስ መጠመድ ያንን ይሄ የሚሰማቸውን ባዶነት ለመሸፈን ይሄ ላይክ ሱሱን በመጠቀም የሆነ የትልቅነት ስሜት ለየት ያለ ነገር እንዲሰማቸው ደርጉ ይችላሉ። ስለዚህ ሌሎች ህመሞችን አብሮ የሚያመጣ ነገር ነው የሚሆነው ማለት ነው። አሪፍ አሁን ኦሬዲ የተወሰኑ ሀሳቦችን ጠቅሰሽልኛል። ምክንያቱ ምንድነው ልልሽ ነበረ። ከማህበረሰብ አንፃር ከጂን አንፃር የተወሰነ አንስተሻል። ግን እንደው ሰመራይዝ ለማድረግ ጠቅላላ አድርጊልኝና ምክንያቱ ምን ሊሆን ይችላል? ስለዚህ ያው አንዳንድ ጥናቶች ያው በዘረመል ጄኔቲክ ቤተሰብ እንደዛ አይነት ባህሪ ካለው እንደዛ ሊሆን ይችላል ይላል። ሁለተኛው ሶሻሊ ካየሹ ለርንድ ሊሆን ይችላል። አይተሽ የምትማሪው ነገር ነው አይደለ? ስለዚህ አሁን ማህበረሰቡ እያበረታታ ነው አይደለ? ራስን ውደድ ውጣ እንደዚሁን ላይክ ራስ ወዳዱን ሰልፊሹን ምን ራስን ቢልድ ስካረክ ስለሌላው ምን አገባ እና ምን የሚል እየተበረታታ የመጣ የማይሆን ማለት ይቻላል አመለካከቶች አሉ። ይሄ ሶሻል ሚዲያ ላይ ሰው በቃ ከኔ ውጪ ሰው የለም እኔን ይሁን አይኖቹ ላኔ ላይ ሆኑ እና የሚሉ ሰዎች አሉ። ስለዚህ ይሄ ሚዲያ እየተቀየረ ያለው ባህል ወደዛ እየወሰደ ነው። በጣም ኮመን የሆነው ድሮ ላይ ይሄ ኢንዲቪጁዋል ካልቸር ያላቸው አላ እኔነት ላይ የሚያተኩሩ አገሮች ውጭ ሀገር ነበር። አሁን ግን የኛም ራሱ ባህላችን ይሄ የአብሮነት ባህል እየተሰበረ በሄደ ቁጥር እኔ ብቻ የሚለው ገን ይወጣል። ስለዚህ እሱም አንድ ፋክተር አለው ማለት ነው። ሌላኛው ደግሞ ሳይኮሎጂካል የምንለው ነው። ቅድም እያወራውልሽ የነበረው አለ አይደለ? ቴምፐርመንቱ አለ ልጁ። ስለዚህ በዚህ ጋር ባሳደገው በዚህ ጋር ባስተምረው አደጋ ቢያጋጥመው ባያጋጥመው ወደ ሆነ ቦታ የመቀየር ፖቴንሻል አለው ማለት ነው። ስለዚህ እዛ ፖቴንሻል ላይ እናት ልጇን ከሷ እንዲለይ ካላስተማረችው ለምሳሌ ቤት ዘግታ ሰው ጋር አይሄድም፣ በቃ መሬት አይነካውም፣ አንተ ኦልሞስት በቃ ፈጣሪ ነህ ተብሎ ያደገ ልጅ እንዴት ከወጥቶ ከሶሳይቲ ጋር መኖር እንዳለበት ምናምን አያውቅም። ስለዚህ ሲወጣ የሚጠብቀው ሁሉም ሰው እንደዛ ትሪት እንዲያደርገው ነው። ስለዚህ እንደዛ ትሪት ካላደረገው ይናደዳል፣ ይበሳጫል፣ ይጣላል ማለት ነው። ስለዚህ አንዱ የሚፈጠርበት መንገድ እሱ ነው። ሁለተኛው ደግሞ ለምሳሌ እናትየው ታማ ወይ ቤተሰብ ማንም የለም ልበልሽ። ስለዚህ ልጅ ደግሞ ስሜቱን የሚረዳው የሚያዳምጠው የሚለው ሰው ይፈልጋል አይደል? ያንን አለማግኘቱ ውስጡ ባዶ ነው የሚሆነው። ከዚህ መጀመሪያ ላይ የምንማረው የእናታችንን ፊት እያየን ነው አይደለ? ስትስቅ መሳቅን። ስለዚህ የሆነ ኢሜጅ ትሰጠናለች መጀመሪያ ላይ። ያ ኢሜጅ የለም፣ ባዶነት ነው ያለው። ስለዚህ ያንን ባዶነት ለመገልበጥ ውስጡ ፍርሃት፣ ትንሽነት፣ አለመታየት አለ። ስለዚህ መታየት ስለሚፈልግ ለመታየት ይታገላል ማለት ነው። ስለዚህ የናርሲሲዝም አይነቶች የሚለዩት በተፈጠሩበት መንገድ ነው ማለት ነው። አይነቶቹን እግረ መንገድሽን እስኪ አንሻቸው። ስለዚህ አይነቶቹን ስንል አሁን ኮቨርት ኦቨርት ምን ይላል? ኮቨርት አንዱ የተሸፈነው ነው። የተሸፈነው ማለት ናርሲስት እንደሆነ ሳናቅ ያለው ማለት ነው። አንደኛው ደግሞ ኦቨርት ልክ እንደ ፕሬዚዳንት ዶናልድ ትራምፕ ማለት ነው። ይሁን አም ሂር በቃ መሀል ላይ ነኝ፣ ምንም አታመጡም፣ ከኔ ውጪ ሰው የለም ምናምን እንደዚህ ያለ አይደለ? ፊት ለፊት እየነገሩሽ ያሉት በቃ ስፔሻል ነኝ ዩኒክ ነኝ ነው የሚሉት አሉ ፊት ለፊት ላይ ያሉት። ስለዚህ እነዚህ ምንድነው ስለ ሰልፍ ኢሜጃቸው እኔ ትልቅ ነኝ እኔ እንደዚህ ነኝ ብለው የሚያስቡት ናቸው። ስለዚህ እየተናገሩ ይገልጹልሻል። ሪሌሽንሺፓቸውም ላይ ያው የሆነ ነገር እንድትነግራቸው ይፈልጋሉ። አንቺ እኮ አሜዚንግ ነሽ ምናምን ባልሻቸው ቁጥር በቃ እንደዛ ነው። ላይ ኮቨርት የሆኑት ግን
በልጅነታቸው አሁን ላይ ካለው ሪሰርች ብዙዎቹ ሴቶች ናቸው ኮቨርት። ኦኬ ወንዶቹ ያው ከቴስቶስትሮን ካላቸው ሆርሞንም አንፃር አብዛኛው ጊዜ ግራንዲየስ ያለ አይደለ ሁሌ ፊት ለፊት የሚታዩት ነው የሚሆኑትና እነዚህ ኮቨርት ናርሲሲዝም ያላቸው ሰዎች ደግሞ ውስጣቸው ኢንፌሪዮሪቲ ወይም የበታችነት ባዶነቱ ያኛው ይሰማቸዋል። ስለዚህ እሱን ለመሸፈን ክሬት የሚያደርጉት የሆነ ማንነት አለ። ስለዚህ እኔኮ ካንቻንስ አለው እኮ አልችልም ምናምን ስልሽ አረ እሱ በጣም ሃምብል ነው ምናምን እያልሽ እንትን ትኛለሽ። የኔ አላማ ግን ያንን በማለት እኔ ማነስ አይደለም ያንን በማለት ካንቺ ይበልጣለው ማለት ነው አይደለ? እኔ እኮ አላምርም ስልሽ አይ ታምራለሽ ብለሽ ከነገርሽኝ መስማት የምፈልገው ነገር አፕሩቫል በሌላ መልኩ አቴንሽን ወደ እኔ እንድትሰጪኝ ፈልጌ ነው። ገባሻ? ኮቨርት ነው ያኛው። አይ ቆንጆ ነኝ አራ አይደለህም ብትዩ ኤቪደንስ ኖሮሽ አይደለህም ብትዩ አይ ቆንጆ ነኝ ካለ ቆንጆ ነው። ይሄኛው ግን አይ ቆንጆ እኮ አይደለም እኔ እኮ ብሮክን ነኝ እንደዚህ ቪክቲም የተጎዳ እንደዚህ ያጣ ምናምን አይነት ሰው ባህሪዎች ነው የሚያሳየው። እዚህ ግራንዲየስ የሆነው ክሪቲሳይዝ ካረክሽው በቃ አለቀልሽ ማለት ለህይወት ጠላቱ ልትሆኚ ትችያለሽ። ስራ ልትባረሪ ምናምን ይሄ አለ አይደለ? በቃ መጋጨት የሌለብሽ ሰዎች ናቸው። ስለዚህ ይቆጣሉ፣ ይናደዳሉ፣ ይጋጩሻል ማለት ነው። ሌላኛው እነዚህ ድብቅ የሆኑት ናርሲስቶች ግን ክሪቲሳይዝ ካረክሻቸው ወይም አንተ እኮ ልክ አይደለም ተሳስተሃል ካልሻቸው ይሄ ሳይለንት ትሪትመንት አለ ዝግት የሚያደርግ ሰው አራዋራኝ እና ላይክ በውስጣቸው ግን ቂም ስለሚይዙ የሆነ ለመበቀል ምናምን ሊጎዱሽ ይችላሉ። ወይ ደግሞ አጠፋ ምናምን ስትያቸው ቪክቲም ሁድ አይ እኔ እኮ አይደለሁም እንደዚህ ተፈጥሮ ነው እኮ እንጂ እኔ እንደዛ ገባሻ? ራሳቸውን በማሳነስ ውስጥ አይ በቃ ስለዚህ እንደውም ጥፋተኛ ብለውሽ እኔ እኮ ምናምን ብለውሽ አይ እነሱ አላጠፉም እኔ ነኝ ያጠፋሁት ብለሽ ልትጠራጠሪ ሁላ ራስሽን ትችያለሽ። ልክ እንዳልኩት ኢንታይትልድ ናቸው። ከዛ በኋላ ኮሚናል ናርሲስት የሚባሉ አሉ። ኮሚናል ናርሲስት ማለት እነዚህ በቃ እርዳታ የሚሰጡ ለሰው አዛኝ ነን ማለት በቃ ናርሲስቶች ሌሎች ናርሲስቶች እያሉ የሚያወሩ ሰዎች ሊሆኑ ይችላሉና ኮሚናል ናርሲስቶች ለምሳሌ እርዳታ እዚህ ጋር ብንሰበስብ ማለት ነው በቃ እነሱ ናቸው ትልቁን ብር የሚሰጡት። ትልቁን ብር የሚሰጡት ግን ስላዘኑ ምናምን አይደለም። ያንን በመስጠት ውስጥ ጥሩ ሰው ናቸው፣ ደግ ናቸው። ከዛ አድናቆት ይሰጣቸዋል፣ ፓወር ስልጣንና ይሰጣቸዋል። ያን እንደዚህ አይነት ናርሲስቶች ደግሞ አሉ። ቅድም ቸር ናቸው አይደለ ያልኩሽ ለዚህ ጭምር ነበር። ይሄ ልክ አሁን ራስ መውደድ እንዳለ ለራስ መሰሰት ለራስ መቆጠብ ሌሎችን አንደርማይን እንዳለ ማድረግ እንዳለ ሆኖ ከዛ ደግሞ በሌላ ሳይዱ ስታይ አዛኝ መስሎ መስጠት መለገስ ከዛ ደግሞ ያንን እንዲታይ ማድረግ መሰለኝ አይደል አንተ ማለት። ስለዚህ እውነተኛ ሰው የሰጠ ሰው እስቲ ማን ነው መጥቶ ይሄን ያህል ሚሊዮን ብር ለእንትና ሰጠው ብሎ ያወራል? ተደብቆ ነው የሚሰጠው አይደለ? ማለት እንደ ባይብልም ከሆነ ስትሰጥ ተደብቀሽ ነው የምትሰጪው አይደለ? ግን እነሱ ምንድነው ሰልፊ እየተነሱ እዚህ ጋር ሰጥቻለሁ ይልሻል፣ እዚህ ጋር እንደዚህ አድርጌያለሁ ምናምን ማለት ያ ደግነት አይደለም፣ ያ ጥሩነት አይደለም። እምትሰጪው ለሰውየው ካዘንሽለት ሰው ቢያየው እንደተሰጠው ቢያቅ ምን ይጠቀማል? አንቺን ራስሽን ለማሞገስ አድርጌያለሁ ለማለት ነው እንጂ የምር ከዛኛው ሰው ህይወት ጋር ምን አገናኘው? ግን ያለው ካልቸር ያለው ኮሚኒቲ ያንን የሚያበረታታ ከሆነ ያው አይደለ? ስለዚህ ኮሚናል ናርሲስት የምንላቸው እነሱ ናቸው። ከዛ ሁለት ሌላ ይቀራሉ፣ ሶማቲክ እና ሰረብራል ናርሲስት የሚባሉት። ስለዚህ ይሄ ኢንተሌክቹዋል ናርሲስት የሚባሉት አብዛኞቹ ውበት ምናምን ላይኖራቸው ይችላል፣ ግን የሚመጻደቁት ምናምን በእውቀታቸው ነው። ከኔ በላይ አዋቂ የለም ማለት መጽሐፍ የጻፈው ምትራሱ እየተነገራቸው ነው አይ እኔ ነኝ ካንተ የበለጠ ማቀው ተሳስተሃል ምናምን ሊሉሽ ይችላሉና በእውቀታቸው አይደራደሩም። ኦፌንድ ካረክሻቸው አለቀልሽ። ስለዚህ ውበት ላይ ምናምን ይሄ ቦዲ እንደውም ታምራለህ ምናምን ብትያቸው ለነሱ ኦፌንሲቭ ነው፣ ያናድዳቸዋል። ምክንያቱም ኢንተለጀንሳቸው ነው አዋቂ መባል ነው የሚፈልጉት ማለት ነው። ከዛ ሌላኞቹ ደግሞ እነዚህ ሶማቲክ የሚባሉት ውበት መታየት የሚፈልጉት ናቸው። ስለዚህ ኢንተሌክቹዋሎቹ ብዙ ጊዜ ውበት ስለሌላቸው በእውቀታቸው ነው ኮምፐንሴት የሚያደርጉት፣ እነዚህ ደግሞ በውበታቸው። ስለዚህ በቃ አስሬ እንደዚህ ያለ ሰልፊ መነሳት ሊሆን ይችላል፣ ታቱ፣ ፊዚካል ኤክሰርሳይዝ። ስለዚህ ማንንም ሰው አትራክት ለማድረግ የሚሞክሩት በቦዲያቸው ነው። ይሄኛ አላምረው ይሄ እንደዚህ ነው እንደዛ ነው ነው። ስለዚህ ፎከሳቸው ራሳቸው ነው፣ ቦዲ ነው፣ አድማየር እንዲደረጉ ነው እና ያንን ቦዲ ነው ሴል ያደረጉት ያሉት ማለት ነው።
ስለዚህ ዛት ሶማቲክ ናርሲሲስት ያው ከተለያየ መጽሐፍ የተለያየ አይነት ነገር ደግሞ ልታገኝ ትችያለሽ። ጥሩ ቃልዬ አሁን ምን ፈራሁኝ መሰለሽ እዚህ ጠቀሻቸው ነገሮች አሉ አይደል እንደ ክራይቴሪያ ተብሎ ለምሳሌ እኔ አቃለሁኝ እኔ ጎበዝ ነኝ እኔ ምናምን የሚለው ግሩፕ አለ ሲሰጥ እንዳልሽው ካሜራ ገጭ አርጎ እዩኝ ያለ ያስመሰከረ የሚሰጥ የሰው አይነት አለ ከስልካቸው በካሜራቸው በቢዚ የሆነ ራሳቸውን ፎቶ የሚያነሱ ውበታቸው መልካቸው ማሳየት የሚፈልጉ ሰዎች አሉ ኦብቪስሊ አሁን ደግሞ ሶሻል ሚዲያው እንዳልሽው ይሄንን በጣም ያበረታታል ከዛ ውጪ ደግሞ እኔ እንደ ኮንፊደንስ የሚታየው አለ አይደለ እኔ እችላለሁ እኔ ማድረግ እችላለሁ እኔ እንዲህ ምናምን ብለው ደግሞ በራሳቸው ኮንፊደንስ የሚመስል አይነት ማኒፌስቴሽን የሚያሳዩን ሰዎች አሉ አሁን ራሱ ሜዲካል ስኩልም ስንማር አንዱ የፐርሶናሊቲ ዲስኦርደር እንትን ላይ ልክ የሆነ እንትን ሲነሳ ምልክት ሲነገረን እንትና ያለሻ ቴንክ ዩ እገሌ ይሄማ የገሌ እንትን ነው ካራክተር ነው ይሄማ የእንትና ካራክተር ነው ትያለሽ አይደለ በእርግጠኝነት ተመልካቾቻችንም ቤት ውስጥ ሆነው የሚያዩን እያንዳንዱን ካራክተር ስታነሺ ይሄማ እንትና ነው ማለታቸው አይቀርም ስለዚህ በእኛ ሌብል አሁን ዝም ብሎ የስነ አእምሮ የጤና ባለሙያ ያልሆነ ሰው ዝም ብሎ አብሮሽ በዙሪያሽ ያለ ሰው ብቻ አሁን በመትነግሪው ክራይቴሪያ መሰረት እገሌማ ይሄ ያለበት ብሎ ዲያግኖስ ማድረግ ይችላል ሶማቲክ ናርሲሲዝም ስትይ አሁን የመጣችው እንደዛ በተደጋጋሚ ፎቶዋን የምትለጥፈው ሴት ልትሆን ትችላለች ወይም ደግሞ የሆነ በቃ ግሬስ ያለው ሰውዬ ለራሱ ግብር የሚሰጥ እኔ እኮ ምናምን የሚለው ሰውዬ ሊሆን ይችላል ጭንቅላት ውስጥ የሚመጣው አይደለ እንዲህ ብሎ ጭንቅላት ውስጥ የመጣውን ሰው ይሄማ ናርሲስት ነው ማለት መፈረጅ ማለት ነው ሌሎች ሰዎች ላይ ችግሩ የሌለባቸው ሰዎች ላይ ኢፌክት አያመጣም ወይ ስለዚህ ማንንም የሚያደርገው ነው ወይስ ሐኪምን ጠብቅ ስለዚህ ምንድነው ሲጀመር አንድ ምልክት ስላለሽ ቀደም ምንድነው ያልኩት መኖሩ ኖርማል የሚሆንበት ጊዜ አለ ትሬት በደንብ ከተገፋ አድጎ ወደዛ የሚሄድበት ይኖራል ህመም የሚሆነው ግን ከ9 ውስጥ 5ቱ ኖሮ ከዛ ደግሞ ያሰው ማመን አለበት በዙሪያው ያሉም ሰዎች ደግሞ በደንብ አፌክትድ ሆነው ኦኬ እንደዚህ ሆኗል ይሄን ያደረገ ነው እና የሚሉት ካራክተሮች የሆነ ያክል መኖር አለባቸው አለበለዚያ ህመም ማለት አሁን ይሄንን ፕሮግራም የምንሰራበት ሪዝን ሁሉም ሰው እየተነሳ እንትና ናርሲስት ነው እንደውም አንቺ ራስሽ እንትና ናርሲስት ነው እስቲ ምን ያህል ሰው ነው ኢንሳይት የለውም እኮ ወደ ራሱ ሪፍሌክት አድርጎ ይሄ ባህሪ ምንድነው ለምሳሌ ሰልፊ እየተነሳ ሁሌ ፖስት ሳረግ ለምንድነው ፖስት ማድረግ ሪዝኑ ምንድነው ለምሳሌ ውስጤ ያለውን ባዶነት ነው አይ እችላለሁ እዩኝ እያልኩኝ ነው ወይስ ደግሞ ቢዝነስ ስለሆነ ብቻ ነው ያረኩት ያለሁት ሌላ መሸጥ የምችለው ነገር የለም ወይ ኦኬ ገብተሻላ እውቀቴን ንግግሬን መሸጥ አልችልም ወይ ይሄንን እየተጠቀምኩት ያለሁት ለምክንያት ነው ያንን መጠቀሜ አጠገብ ያሉትን ሰዎች ምን አድርጓቸዋል አይደለ ከዛ በኋላ እኔንስ ምን አድርጎኛል ህይወቴን በመልኩ ነው አፌክት ያደርጋው ያለው ከዛ ደግሞ ፖስት አድርጌ ሰው ቢያብጠለጥለኝ ምን አይነት መልስ ነው የሚሰጠው ምንድነው እየተሰማኛለሁ ተበሳጭተሽ መሳደብ መናገር ነው ወይስ ኢትስ ኦኬ ላይክ አክሰፕት ማድረግ እችላለሁ እያልሽ ነው ስለዚህ እያንዳንዱ ከዛ ከሚያረጉት ድርጊት ጋር የተገናኙት ሌሎች 9 ባህሪዎች አሉ አይደለ ከዛ ለሌላ ሰው ሲያዝናሉ ወይ ለማህበረሰቡ እኮ ለመሳደብ የሚሳደበውን ስድብ ሲሰሚ የሆነ ፕሮግራም ተሰርቶ ማለት የምር የሚያስተውል የሚያዝን የሚራራ ልብ እና ማንነት ያለው ሰው ይሄንን ያረጋሉ ወይ ስለዚህ በአንድ ቦታ ብቻ አይደለም ካራክተሩ ይሄ ደግሞ የሶሻል ሚዲያ እንትን አንዳንዴ የሆነ ጋጠወጥ የመሆንን ነገር የሚያበረታታ የሚመስልበት ቦታ አለ ሰዎች የማይሆን ቢሄቪየር ላይ ኢንጌጅ ሲያደርጉ ሰው ቁጭ ብሎ ያያቸዋል ስለዚህ ያበረታታናቸው ነው ማለት ነው እነዚህ ልጆች ደግሞ አብዛኞቹ በጣም ያንግ ናቸው 18 አመት ያልሞላው ልጅ ቲክቶክ ላይ ታገኛለሽ አይደል 19 ስለዚህ ማንነታቸው ገና ተገንብቶ ሳያልቅ ወደዛ እየገፋናቸው ነው ስለዚህ ሱፐርፊሻል መሆን ውስጣቸው ባዶ ሆኖ የሆነ ነገር ለመምሰል እና ለመሆን መሞከር ስለዚህ ሁሉም ሰው ማንንም ሰው ተነስቶ ናርሲስት ነው እንትና ማለት አይችልም ስለዚህ ጤነኛ የሆነ ናርሲሲዝም አለ ከዛ ትንሽዬ ላይክ ሰው እየተጠቀመበት ያለው የናርሲስቲክ ባህሪዎች ሊኖሩት ይችላሉ ከዛ ውጪ ደግሞ ህመም ብለን ደግሞ የምንለው ልክ እንዳልኩት 1% ጀነራል ፖፑሌሽኑ ግን ካልቸሩ በዚህ ከቀጠለ እንደዚህ መሰባበር መበታተን ባለበት ሁኔታ ውስጥ ግን ለምታውቂው መጠኑ እየጨመረ ነው የሚሄደው መልካቶቼ እንግዲህ ከዶክተር ቃል ኪዳን ጋር
ከልክ ያለፈ ራስን መውደድ ወይም ደግሞ ራስን ማፍቀር ጋር የተያያዘ የስብዕና ችግር ጋር ነው ሀሳቦችን እያነሳን ያለ ነው። እንግዲህ በመናነሳቸው ክራይቴሪያዎች ወይም ደግሞ ባህሪዎች ዶክተር ቃል ሊስት ባደረገችልን ባህሪዎች መሀል ገሌ ያለን እንደምናስብ እርግጠኛ ነኝ። ስለዚህ ሙሉ በሙሉ ገሪማ ይሄ ችግር አለበት የሚለው ፍረጃ ጋር መድረስ የለብንም። ለዚህ ደግሞ ሐኪም ያስፈልጋል ወይም ደግሞ የስነ ልቦና ባለሙያ ያስፈልጋል ባይነን። ቃልዬ ልመለስ አሁንም ወደ አንቺ ጋር። ስለዚህ አሁን እነዚህ ክራይቴሪያዎች ታዩ። ያ ሰውዬ አያምንም ብለሽናል። ከመጀመሪያው አንስቶ አይደለ ላያምን ይችላል። ስለዚህ በዙሪያ ያለ ሰው ነው የሚጎዳው። በተለይ ደግሞ የትዳር አጋርና ልጆች ቤተሰብ ስራ ላይ ከሆነ አለቃሽ ከሆነ እና በጣም ያሳሰበኝ ነገር ስለዚህ እንትን ሳነብ የሃይማኖት አካባቢዎች መሪዎች ናቸው። ንግድ አካባቢ በጣም የንግድ አሳላጭ ናቸው የሀገር ኢኮኖሚ ላይ ወይም ደግሞ ከፍተኛ ስልጣን ቦታ ላይ ያሉ ሰዎች ናቸው። በዚህ ምክንያት በጣም ብዙ ሰው ሊጎዳ እንደሚችል ምንም ጥያቄ የለውም። ዓለምን ያት እስቲ በየሀገሩ ያሉ መሪዎችን ያያቸው። አሁን ለምሳሌ አዶልፍ ሂትለር ሙሶሎኒ ምናምን ማለት ሰው እንዴት ነው ኢምፓቲ ማለት ማዘን ማሰብ እንዲህ ቢሆንስ ብሎ ኢሞሽን ይሄ ያላ ስሜትን መረዳት የሚችል ሰው ያውላ ሰው እንደዛ ሆኖ ሲገደል ምንም የማይሰማው ልክ ነኝ ብሎ ባያስብ ያንን ያረጋል። በእርግጠኝነት እኮ ልክ ነኝ ብሎ አስቧል። ያንን ደግሞ የሚከተል ህዝብ አለ ማለት ነው። ያ ህዝብም በዛ አይነት አስተሳሰብ ውስጥ ያለ ነው። ስለዚህ መሪው ይሄ ኦቨርት ግራንዲየስ ምንለው አለ አይደለ አለው የሚለው የሚያሳይሽ ነው። እየተከተለ ያለው ህዝብ ደግሞ ኮቨርት ናርሲስት ነው ማለት ነው። የሱን ዓላማ እያስፈጸመለት ያለን መሪ እየተከተለ ያለ አይነት። ስለዚህ ለምሳሌ ይገባኛል ብሎ የሚወጣው ህዝብ አሁን ምንም ሳይማር ምንም የሆነ ኮንትሪቢዩት የሚያደርገው ነገር ሳይኖር አይ ይገባኛል ካለ ለምንድን ነው የሚገባ አይደል? ምክንያት ከሌለው በቂ ኤቪደንስ ከሌለው እንዴት ነው ይሄ ሰው የጤነኛው? አይ ተምሬያለሁ ይሄን ያህል እንደዚህ አገልግያለሁ እንደዚህ ከዛ ተቸግሬያለሁ ብለሽ ሴንስ ይሰጣል። ግን ይሄ ኢንታይትልመንት የኔ ነው እንትና አሁን ለምሳሌ የጁዊሽ ምናምን ስቶሪ ላይ ሲነሳ አሁን ለምሳሌ ስለ ሆሎካስት እስራኤላውያን የተገደሉት አሁን ላይ ኦልሞስት የሉም። በጣም የሚቆጠር ሰው ነው ያለው። ግን እኛ እስራኤላውያን የሆነ ጊዜ ስለተጎዳን ይሄ ነገር ይደረግልን ይሄ እንደዚህ እያልሽ አሁንም እየቀጠልሽ ከሆነ እሱ እንዴት ነው ልክ የሚሆነው? ለምሳሌ እኔና አንቺ ከተጋጨን አንቺ እኔን ከበደልሽኝ ካሳ ልከፊኝ የሚገባው አንቺ እያለሽ እና እኔ እያለሁ የኔ ልጆች ከኔ በኋላ የመጡት ምን ቤት ናቸው? ገባሻ? ይሄን አይነት ኢንታይትልመንት ነው this ሜስ እያመጣለው። ስለዚህ ዓለምም እንደዛ ናት ያንዳንዱ ስልጣን ላይ ምናምን ያለው። ስለዚህ አሁን ለምሳሌ አማኝ ቦታ ላይ የምንላቸውን ሰዎች ስናያቸው ከነሱ በላይ አማኝ የለም፣ ሁሉም ሰው ልክ አይደለም ማለት አንዳንዴ አያቁትም ትያለሽ። እንዴት የሃይማኖት መሪ ይሳደባል? እንዴት እንደዚህ ይላል? ግን እነሱን ብትጠይቂያቸው እንዴን ያልተሳደብኩም ይሉሻል። ኢቭን that fraction ይሄ እንትኑ አያስታውሱት because አሁን እኔና አንቺ ሰው ስብዕናው ቀጣይነት ያለው ነው አይደል? እኔ አሁን ቀጣይነት ያለኝ ሰው ነኝ አይደል? ዛሬ የሆነ ነገር አውርቻለሁ፣ ነገም ሳወራ ባለፈው እንዲህ ብለሽ ነበር ብትኝ ያው ያለው እንደዚህ ሆኖ ነው። እነሱ ግን እንደዛ አይነት ቀጣይነት ስለሌላቸው ያላልኩም። ኦኬ ስለዚህ የዋሹ ራሱ እነሱ አይመስላቸውም እና አንቺ ትደነግጫለሽ ማለት ትጠራጠራለሽ። እኔ ነኝ የተሳሳትኩት ወይስ እንደዚህ አይነት ነገር እንዲሰማሽ ነው የሚያደርጉት። ስለዚህ በዙሪያሽ ሲኖሩ ራስሽን እንድትጠራጠሪ ማለት እውነትሽን ማለት ይሄ ነገር ልክ ነው ብለሽ አንብበሽ ከነሱ ጋር ስታወሪ አይ እኔ ተሳስቻለሁ ማለት ነው በዚህ መጠን በኮንፊደንስ ከመንስ ማለት አይ እኔ ነኝ የተሳሳትኩ ብለሽ እንድታስቢ ራስሽን እንድትጠራጠሪ እውነት እንዳይመስልሽ ያደርጉሻል ማለት ነው። አይ ባለፈው እንዲህ ብለሃል አይ አላልኩም ከዛ ግሬ ገባሻል ማለት ነው። ለዛ ነው ይሄ እዛ ሰርክል ውስጥ ሰዎች ብዙ ጊዜ አብሯቸው የሚቆዩት። ከዛ ሌሎችን ሰዎች መሀል በማስገባት አንቺን ለማስቀናት መሞከር ወይ ማኒፕሌት ማድረግ ወይ እንድትጣይ ማድረግ እንደዚህ አይነት ነገሮች። ከዛ በጣም መሞገስ ስለሚወዱ ድንገት ባታሞግሻቸው ምናምን ውስጣቸው ያለሽው አንቺ ትቀሪያለሽ። ስለዚህ በቀላሉ ጣል አድርገውሽ ማለት ይሄዳሉ። እንዳሳዩሽ ፍቅር አይደለም። ስለዚህ ሪሌሽንሺፑ የሆነ ካንቺ የሚወስዱት ነገር እስካለ ድረስ ነው የሚቀጥለው። ከሌለ አለቀ በቃ። ስለዚህ እንደዛ ከሆነ ደግሞ አንቺን ገባሽ አይደል ራስሽን እንድትጠራጠሪ በማድረግ በራስ መተማመን እንዳይኖርሽ ሁሌ ራስሽን እንድትጠይቂ ማለት
እኔ ልክ ያልሆንኩት ብለሽ እንድትይ ከዛ ውጪ ላይ ደግሞ ሲታዩ ካሪዝማቲክ ደግ የሚመስሉ ምናምን ሰው ናቸውና ቤት ውስጥ ደግሞ ስታያቸው ሌላ ሰው ናቸው ሁለት አይነት ሰው ላይ ማህበረሰቡም አያምንሽም ስለዚህ አንቺ መሀል ላይ ተታመሚያለሽ ማለት ይሄ በሀገር ደረጃ በአለም ደረጃ በሃይማኖት ደረጃ የሚኖረው ቀውስ እንዳለ ሆኖ ቤት ውስጥ ደግሞ ዳይሬክትሊ አብሮት አንድ ጣሪያ ውስጥ የሚኖር ሰው ደግሞ ሰፈሪንጉ በጣም ከፍተኛ የሚሆን ይመስለኛል ለምሳሌ የትዳር አጋር ቢሆን ልጅ ቢሆን እናት አባት ቢሆን እህት ወንድም ቢሆን ከባድ ነው የሚሆነው ስለዚህ ይታከማል በመጀመሪያ ደረጃ ምንድነው አሁን ለምሳሌ አሁን ተመልካቾቻችን ልክ አንቺ ባልሽው ክራይቴሪያ መሰረት ይሄን ብለው የትዳር አጋራቸው ተመሳሳይ ክራይቴሪያ እንዳለው ብለው አሰቡ ስለዚህ ሐኪም ማየት አለበት ብለናል አይደል አሁን ለነሱ ስለዚህ ሐኪም ቤት ይሰዱ ይታከማል ነው እንዴት ነው እኔ አመመኝ ሳልል አምጥተሽ ማሳከማችሁ እንግዲህ አይደለ ያ ሰው እንደታመመ ማወቅ ማመን አለበት አንድም ይሄ ፕሮግራም ሲሰራ ሰዎች እስቲ እኔ እንደዚህ አይነት ባህሪ ያለኝ ይሄ ባህሪ በመክንያት ነው የመጣው ይሄን ለምንድነው ማረጋው ብለው ሪፍሌክት እንዲያደርጉ ነው ብዙ ጊዜ ግን እነሱ አሁን ለምሳሌ ራሱ ናርሲስት የሆነ ሰው ምን ሊያደርግሽ ይችላል መሰለሽ ሲያነብ አንቺ አለብሽ ሊል ይችላል ግን ወደ ራሱ ወደ ውስጥ የሚያየው ነገር ስለሌለ ላያውቀው ይችላል ግን ብዙ ጊዜ ያው CBT ኮግኒቲቭ ቢሄቪየራል ቴራፒ የሚባል ከዛ ኢምፓቲ ይሄ ላይክ ለሰው ማዘንን ትሬን ልናደርጋቸው እንችላለን ግን አሁን ለምሳሌ እዚህ ጋር ጄ ቢቆረጥ እና አርቲፊሻል የሆነ እንትን ብትገጥሚልኝ ልጠቀምበት እችላለሁ ግን ከውስጥ እጅ የለኝም አለቀ በቃ ስለዚህ የማይቀየር ውስጣዊ ስሜት በራስ መተማመን በይው አለ አይደለ ባዶነት በይው እሱ አለ እንዳለ ነው ግን ባህሪያቸውን ትንሽ ሊያስተካክሉልን ይችላል ስለዚህ ምንድነው በጣም አሪፍ የሚሆነው እናሳድጋቸው ልጆች እንደዛ እንዳይሆኑ መጠንቀቅ እነሱ ላይ መስራት በእነዚህ ሰዎች ዙሪያ ያሉት ደግሞ እንዳይታመሙ መጠንቀቅ ለምሳሌ ሰው ሲጋራ ሲያጨስ ከሚያጨሰው ይበልጥ አጠገቡ ያለው ሰው ይታመማል አይደል ስለዚህ ናርሲስቲክ ፐርሰናሊቲ ዲስኦርደር ያለው ሰው አጠገብ ስትሆኚ ልክ ሰከንድ ሃንድ ስሞክ ኦፍ ሳይኪያትሪ ካጨሰ ያኛው ሰው አይደለም የሚታመመው ልክ እንደዛ እኔ ናርሲስት ኮንኩ አንቺ አጠገቤ ኮንሽ አንቺ ትታመሚያለሽ ማለት ስለዚህ ይሄ የሚመጣው አንደኛ ስሜት ነው አንቺ አባ ከፍቶኛል ብትይ ምንድነው መክባቱና ማለት ዘርቤ ወደዛ ምናም ሊልሽ ይችላል የሆነ ሰው አይደለ እንደዚህ ሆኛለሁ ያንቺን ስሜት ሰው ሳይሰማልሽ ሲቀር ህመም አለው አይደለ ስለዚህ ጥቅም የለሽነት ባዶነት እንዲሰማሽ ያደርጋል እነሱ ውስጥ የሚሰማቸው ስሜት አንቺ ውስጥ ምክንያቱም አንቺ እነሱ ነሻ አንድ አይነት ናችሁ ስለዚህ እነሱ ውስጥ ያለውን ስሜት አንቺ ውስጥ ይጭኑብሻል ስለዚህ ለድብርት ህመም ያጋልጡሻል ለጭንቀት ያጋልጡሻል ወይም ደግሞ በጣም ተደጋጋሚ ይሄ ቨርባል አቢዩዝ አለ አይደለ ሳይኮሎጂካሊ ልክ እንደዛ ይሄ ከአደጋ ጋር ተያይዞ የሚመጣ አይነት የአይምሮ ህመም አለ አይደለ እንደዛ እንዲኖርሽ ያደርጋሉ ስለዚህ ስነልቦናዊ ደግሞ ያለውን እውነት ስለሚያጭበረብሩሽ እንደተጠራጣሪ ስለሚያደርጉሽ በራስ መተማመንሽን ማንነትሽን እኔ እንትና ነኝ የሚለውን ለመግለጽ እንኳን አቅም የሌለሽ ሰው ትሆኛለሽ ከዛ ውጪ ደግሞ አካላዊ ሁሌ ጭንቀት ሲኖር ሰው ምን ይሆናል ታመማላ ደም ግፊት ስኳር ከዛ ብዙ እናቶች ሴቶች ሆስፒታል ታያለሽ ይመጣሉ ሁሌ ራሴን ያመኛል ሁሌ እንደዚህ ይሆናል ከዛ ኮዝ ሲጠይቂ የሆነ ጭቅጭቅ ነበር ቤት ውስጥ ግን ሁሌ ይታመማሉ መፍትሄ እናገኝላቸው ምን እንደታመሙ ራሱ ይታወቃል ግን ትንሽ ሲታመሙ እንደውም ይሄ እንትኑ ጭቅጭቁ ምናምን ስለሚቀንስ ታመው የሚቀጥሉ ሰዎች ይኖራሉ ስለዚህ ጭንቀት በራሱ ህመም ያመጣል ማለት ነው በጣም ብዙ ሲቆይ ደግሞ ወይ ልክ ያ ሰው ቢሞት ሌላ ሰው ጋር ግንኙነት ለመጀመር አይችሉም ወይ ደግሞ ተመልሰው እንደዛ አይነት ሰርክል ውስጥ ይገባሉ ተመልሰው ከዚህ ከድሮ ባሌ ያሁኑ ይብሳል የሚል ሰው የሚደበድብ ባል ያለው ሰው የሚደበድብ ሰው ድጋሚ ማግባት ምክንያቱም ጭንቅላታቸው የለመደው ያንን ነው እና ከዚህ የበለጠ አንቺ ዲዘርቭ አታሪ ምንም አይገባሽም ስለዚህ ጭንቅላቷ ውስጥ ያንን ስለሰራ ጭንቅላቷ አይ ልክ ነሽ ምናምን የሚል ነገር የለውም ተመልሶ እዛው ቦታ ይሄዳል ማለት ነው ስለዚህ ሰው ማመን መክበድ እንደዚህ አይነት ነገር ይኖራቸዋል ማለት ነው ይታከማሉ ይላልሹ ልክ እንደነገርኩሽ ነው ግን ኢንቫይሮንመንቱ ላይ ያሉትን ሰዎች በተቻለ እንዲረዱ ማድረግ የተሻለ ነው ስለዚህ ሄዶ ልክ አሁን ሌሎች እንትኖች እንደምታከሚው ከኒን ሰተሽ ምናምን ሰተሽ ኤግዛክትሊ እቺኛዋን አሁን ባህሪ ማጥፋት ባትችይ እንኳን በዙሪያ ያለ ሰው አንደኛ ጥንቃቄ ማድረግ ሁለተኛ የራሱን እርምጃ እንዲወስድ ማድረግ ነው የሚመስለኝ አይደል እንትን ስለዚህ እንደ ሌቭሉ ነው አሁን ለምሳሌ ማሊግናንት ናርሲስት ወይ ሳይኮፓት ሰው የሚገልሰው ቢኖር አብረሽ ኑሪ አይባልም አይደል በቃ ከዚህ ሰው ጋር ተቆራርጠሽ ተለያይ ነው ለትይምቹ ከዛ ምንድነው እነዚህ ሰዎች በጣም
ይሄ ካሪዝማቲክ ናቸው ምናምን ይሄ በጣም ደስ ይላሉ ሲያወሩ ይታመናሉ ምናምን አይደለ ስለዚህ ሽማግሌ ሲላክ ሽማግሌው አራሱ እንደዚህ ያረግም ምናምን የሚሉሽ እና አንቺ ራስሽን እየተጠራጠርሽ ነው የምትኖሪው ነገር ነው ስለዚህ መልሰው ከመጡ ጭንቅላትሽ ውስጥ መጀመሪያ ሲያገኙሽ የፈጠሩብሽ የሚያምር ፍቅር ያሳዩሽ ምናምን እሱም ይመጣል ህመም ብቻ አይደለም ከዛ አንዴ የሆነ ነገር ሰጥቶ ሰው ሲወስድብሽ ምንድነው ልክ እንደሱስ ይይዝሻል እና ሰዎች ጥለው መውጣት የሚከብዳቸው ለዛ ነው እና ብዙ ጊዜ ኮዲፔንደንት ፐርሰናሊቲ ዲስኦርደር የጥገኝነት እየተበደሉ እንደዚህ አይነት ችግር እየደረሰባቸው አሁን በሊስት ባደረግሻቸው ባህሪዎች መሰረት እየተበደሉም ግን መለያየት አይችሉም በዚህ ምክንያት በቃ ይሄ ሱስ የሚያስይዝ አይነት የፍቅር ግንኙነት ነው በቃ ማለት እንዴት ነው አሁን ለምሳሌ በጣም ደስ የሚል ስሜት ከተሰማሽ በኋላ ያ ሰው ዝም ይልሻል ስለዚህ ያንን ለማግኘት ድጋሚ ጥረት ታደርጊያለሽ ማለት ነው ያንን ለማግኘት ጥረት ማለት የሆነ ጊዜ እኮ እንዲ ነበረ እያልሽ ነው ስለዚህ ሰዎች ብዙ ጊዜ እኔ ነኝ እንዲያረኩት ሜቢ ድሮኩ እንደዚህ ያልነበረም ይላሉ ሰዎች እንዲያስቡ ማለት ሴትም ወንድም እንደዚህ አይነት ሰዎች ስላሉ ማለት ነው ማሰብ ያለባችሁ እንትን አይደለም ይሄ ባናንተ ምክንያት አይደለም ይሄ ሰው እንደዚህ ሆኖ ከናንተ ጋር የሚያገናኘው ነገር የለም ስለዚህ ጸጸት ወይ እንዲ ቢሆን እንደዛ ቢሆን ወይ ደግሞ ልቀይረው ላስተካክለው የሚባል ነገር የለም ያለው የራሳችንን ባውንደሪ እኔ ይሄ ነኝ ይሄ የማይታለፍ ጥግ እኔ የማይታለፍ ጥግ የኔ ቫልዩ እኔ ይሄ የምፈልገው ህይወት እኔ ማንነቴ ይሄ ነው ብሎ ማስቀመጥ ከዛ በኋላ ደግሞ ራሳችን ላይ መስራት እኔ ላይክ ከዛ ሰው ጋር ስትኖሪ አይደንቲቲ ማንነትሽን አይደላጣሹ በራስ መተማመንሽን እሱን ለመገንባት መሞከር ሌላ ምንድነው ናርሲስት ጋር ስትኖሪ ከሰውላ ከጓደኞችሽ ከቤተሰቦችሽ ያገልሽና ብቻሽን ነው የምትሆኚው ስለዚህ ያ ደግሞ ባዶነት ነው የሚፈጥረው አይደለ የባሰ እንድትደበሪ ተስፋ እንድትቆርጭ የሚያደርግሽ ስለዚህ ያ ሰው ሄዶ ከሌሎች ሰዎች ጋር ግንኙነት ጤነኛ የሆነ ግንኙነት ሊኖረው ይገባል ከዛ ውጪ አደጋ ሊያደርስ የሚችል አይነት ሰው ለምሳሌ አካላዊ እየቀጠቀጠሽ ሊሆን ይችላል በቃላት በጣም እየወቀጠሽ ለመኖር የሚከብድ አይነት ደረጃ ልትደርሺ ትችላለሽ እንደዛ ሆነሽ ኑሪ አትባይም አይደል ስለዚህ ሴፍቲ ማስተካከል አለበት ሪሰርቾችም ዶክመንተሪዎችም ካይሽ የሆነ አንዳንድ ሰው ከትዳር ውስጥ ለመውጣት ማለት 3-4 አመት ይወስድበታል አንዴ ወስነሽ መውጣት የምትችይበት ቦታ አይደለም በጣም ይከብዳል በእኛ ማህበረሰብ ደግሞ ልጆች እንደዚህ ስትይ በጣም ብዙ ነገር አለ ግን የሚደርስብሽ ሁኔታ ደግሞ ካቅም በላይ ሊሆን ይችላል የባሰ ሌላ በሽታ ያመጣ ከሆነ ኑር እንዴት ሰው ይባላል ስለዚህ እሱንም ማሰብ ማገናዘብ አይ በብር እዛ ሰው ብሩ ያስፈልገኛል ለልጆቼ እንደዚህ የለኝም እናቴ ከሆነችስ አባቴ ከሆነስ ስለዚህ መሞት ነው ምርጫ ከዛ ሰው ጋር ስትሆን አንተ ማንነት የለህም አይደለ ስለዚህ ባዶ ሆነ የተኮረኮምክ መኖር ይሻላል ወይስ የራስህን ማንነት ይዘህ ጤነኛ ሆነ መኖር ይሻላል ስለዚህ ምርጫው የዛ ሰው ስለዚህ አሁን ለምሳሌ ኮዲፔንደንት ፐርሰናሊቲ ዲስኦርደር ያላቸው ሰዎችና ናርሲስት የሆኑ ሰዎች በቃ አንድ ላይ ከሆኑ አይፋቱም ብዙ ጊዜ አንድ ላይ ነው ግን ልክ ይሆን አይደለም ፓቶሎጂክ ነው ምንድነው መሰለሽ ናርሲስቶች በተፈጠሩበት መንገድ ነው ኮዲፔንደንቶች የሚፈጠሩት ማሙያ ይሆናል ወይ ለሰንተ ስለዚህ አንድ አይነት ነው ፕሮብሌማቸው መጀመሪያ ሲነሳ ግን ምርጫ አለው ምርጫው ምንድነው አቢዩዝ የሚያደርገኝ ሰው ካሳደገኝ አቢዩዘሩን መምሰል ልመርጥ እችላለሁ የሚጎዳውን ሰው መምሰል ከመረጥኩኝ ናርሲስቱ ነው እንኳን ማለት ነው ከዛ ደግሞ የሚጎዳውን ሰው ኮንትሮል ለማድረግ ያንን ኢንቫይሮንመንት አቋዋለሁ አይደለ እንዴት እንደሆነ እሱን ከውስጦኝ ለማስተካከል የምሞክረው የምቆጣጠረው ያንን አይነት ፍቅር ማቀው ኮንኩኝ ደግሞ ሁሉም ሰው ጋር ሄደው ዴታ አድርገው አይመቻቸውም ናርሲስቱ ጋር ግን ያውቁታልና ያንን ከታች ሆኖ የሚቆጣጠሩት አይነት ሴንስ ነው ያለው ስለዚህ ሁለቱ አንድ ላይ ከተጣበቁ በቃ ችግር ነው ስለዚህ ግን ሁለቱም ገባሽ አይደለ ምክንያታቸው ልክ አይደለም ይሄ ውስጣችን ያለውን ባዶነት የምንሞላበት መንገድ ስለሆነ የሚዘልቀውም አሁን ትዳሩ ላይክ ማይላ በቀላሉ ኢዝሊ ማይላቀቁበት ምክንያት ትክክል ስለሆነ ሳይሆን አታችመንቱ ኦሬዲ አንዱ ያንዱን ክፍተት ስለሚሞላው አይነት ነገር አገናስበው ስለዚህ ይሄኛውም ናርሲስቲክ ሰፕላይ ሆናል አይደለ በልበል ሚሊዮን ይሞላለታል ያኛውም ደግሞ የሚያቀው ኢንቫይሮንመንት ነው ከምንድነው ከማያቆት መላክ የሚያቆት ሰይጣን ይሻላል አይደለ ስለዚህ ልጅዮንሽ የተቀጠቀጥሽ ካደግሽ ማትቀጠቀጭበት ቦታ መኖር ሜቢ ከባድ ሊሆን ይችላል አታቂውም እንዴ ፍቅር ምክንያቱም ህፃን ልጅ ጭንቅላት ውስጥ ምንድነው ፍቅር የሚለው መመታት ከሆነ የሚያቀው መመታት የፍቅር መግለጫ ሊመስለው ይችላል ስለዚህ ካልመታኛ አትወደኝም ካለች ሴት የምትሄደው የሚመታት ባልፈታ
የማይመታትን ባልፈታ የሚመታት ሰው ጋር ልትሄድ ነው ማለት ነው። ስለዚህ ልጅነታችን ራሱ ምን ያህል ተጽዕኖ አለው ምን ነው። ስለዚህ መስራት ያለብን የሚመስለኝ ልጆቻችን ላይ ነው። ስለዚህ ይሄ በጣም አጉል ከመጠን ያለፈ ማሞላቀቅ ልጄ ምንም ችግር አይንካው ሰው ጋር አይሂድ ብለን እንደዚህ አጥረን አሳድገናቸው ከኛ ውጪ ሌላ ዓለም የለም ቢቸግር እኔ ጋር ነው ምናም እንደዛ ሲሆን ራሳቸውን የሚመስል ማንነት አይኖራቸውም በራሳቸው መቆም አይችሉም። ስለዚህ ሁሉንም ሰው የሚጠብቁት እንደዛ እንዲያከብራቸው እንደ እንቁላል እንዲንከባከባቸው ነው። ስለዚህ ወደፊት ችግር ይሆናል ማለት ነው። ከዛ ደግሞ አይ በቃ ብለን ስሜታቸውን ማንረዳቸው ማናይላቸው ማናዝንላቸው ማናናግራቸው ይያላ በቃ እንደፈለኩን ዘርበል ምን ይላቸው ልጆችም ደግሞ ይሄ ውስጣቸው ያለን ባዶነት ለመሙላት እንደዚህ ሊሆን ይችላል። ስለዚህ ልጆቻችንን ያሳደግንበት ያለውን መንገድ መመልከት ያስፈልጋል። ሁለቱም ኤክስትሪሚቲዎች ለዝንትን ያጋልጣሉ። ማሞላቀቅም አደጋ ነው መታውም አደጋ ነው። ስለዚህ ሁሌ መሀል ላይ መሆን መቻል አለብን። ማንንም ሰው የሚያድገው የሚማረው ከህመም የሆነ ያክል ህመም ያስፈልጋል። ስለዚህ አይውደቅ መሬት አይንካው አፈር አይንካው ሰው አይቆጣው ተብሎ ሰው ሊያድግ አይችልም። ያንን ማሰብ አለብን። መልካም እያረግን እየመሰለን ብዙ ሰዎቻችንን እያጠፋናቸውም ስለሚሆን ማለት ነው። በጣም አሪፍ። ይሄ አብሮ የሚኖረው ሰውሳ አሁን ለምሳሌ ትዳር አጋር ከሆነ እንዳልሽው በጣም ሳይኮሎጂካሊ ይጎዳል መቼም አይደለም። ልክ ባዶነት እንዲሰማው ዲፕሬሽን ውስጥ እንዲገባ ነው የሚያደርገው ይሄ ራስ ወዳዱ የትዳር አጋር አይደለም። ስለዚህ እሱ እንኳን ወደ ሕክምና ባይሄድ ይሄ ነገር እየደረሰበት ለምሳሌ አንዲት ሴት እንደ ምሳሌ እንውሰድና ባሏ ጋር እንደዚህ አይነት ምልክቶች ብታይ ምን ማድረግ አለብኝ ለሚለው ለሕክምና መሄድ የለባትም ወይም ሐኪም ማማከር የለባትም። ምንድነው እንዴት ነው መቀጠል ያለብኝ እንዴት ነው ማድረግ ያለብኝ የሚል አማካሪ። ስለዚህ እንዳለችበት ሌቭል ይወሰናል። እሺ መጀመሪያ ምለው ቀድሞ እነዚህ ነገሮች ማየት በተቻለ መጠን ከእንደዚህ አይነት ሰው ጋር ትዳር ውስጥ አለ መግባት። ስለዚህ ትዳር ሲኖራቸው የሚኖራቸው ስለሚያፈቅሩት ስለሚወዱት ስለሚገባቸው አይደለም። ቃልዬ ይሸወዳሉ እኮ እኔ ዝም ይሳስበው እንዲወደዱ ስለሚሆኑ ሰዎቹ እነሱን ለመውደድ ከባድ ነው እና እንትን ነው በቃ ልክ ትዳሩን ሲይዙት እንደ አኮምፕሊሽመንት ነው ትዳሩን የሚይዙት የነሱን የሆነ ኢሜጅ እንዲሰጣቸው ነው። ከብሯል ወልዷል እንደዚህ ነው እንዲባል ልጅ እንጂ ምንም ይሄ ከሰውዬ ጋር ትክክለኛ የሆነ የፍቅር ሪሌሽን ስላለው አይደለም። ስለዚህ መጀመሪያም ይሄ ልክ ምንድነው ግንኙነት ስትጀምሪ በቃ ባንዴ እንደዚህ አይነት ቤት ሰርተ እንደዚህ ሆነ ወዲያው እንገባለን ምናምን ራን ማለት ማንንም ሰው ካለ ምክንያት ባንዴ አንቺን መልአክ አርጎሽ በደቂቃ ውስጥ ላግባሽ የሚችልሽ ምንም ትክክለኛ ምክንያት አለው እኔ አላምንም። ልክም አይደለም አይደል? ጊዜ የሚወስድ ነገር ነው ፕሮሰስ መዋደድ መውለድ። ስትወልጂም ስታገቢም ደግሞ ምክንያት ይኖርሻል። እንደዚህ ባረግ እንዲህ ቢሆን ለልጆቼ እንጂ ማህበረሰቡ ወይም ሰው ስላረገው የምታረጊው ነገር አይደለም። ስለዚህ እሱ መታየት አለበት። ሁለተኛ ደግሞ እኛ ስለዚህ ጋር በደንብ አስምረንበት እንድናል ሪሌሽንሺፑ ሲጀምር አላግባብ ያዋከቡት ነገር ነው የሚባለው። አላግባብ መዋከብ ራሱ እና እሱ በጣም ወደሱ አትራክት እንድትደረግ ማረጉ ራሱ ሊያስጠረጥር ይገባል የመጀመሪያ። ስለዚህ መጀመሪያ ላይ እነሱ የሚሰጡሽ ምንድነው አንቺ ውስጥሽ ማታቂው ያንቺን ስትሬንግስ አንቺ ኮንዲነሽ አንቺ እንደዚህ ነሽ ስትባይ በጣም ደስ ይልሻል እና አፍቅረሽ የምትወጁ እኮ እነሱን አይደለም ትሪትመንታቸው እነሱ ስላንቺ ጭንቅላትሽ ውስጥ የፈጠሩት ያንቺ ምስል ነው። ከራስሽ ጋር ነው ፍቅር ያስያዙሽ እንጂ ከነዚህ ሰዎች ጋር አይደለም ፍቅር ያዘሽ። ገባሽ አይደል? ስለዚህ ያንን ደግሞ መልሰው ሲወስዱብሽ ግራ ነው የሚገባሽ። እና መታሰብ ያለበት መጀመሪያ ምን አይነት ሰዎች ናቸው እኔስ ምን አይነት ሰው ነኝ። ከዛ ተደጋጋሚ ደግሞ እንደዚህ አይነት ሰው ጋር እየሄዳችሁ ዴት የምታረጉ ከሆነ የኔ ችግር ምንድነው? ለምንድነው እንደዚህ አይነት ሰው ልጆኜ ከእንደዚህ አይነት ሰው ጋር ነበርኩኝ ልጆኜ እንደዚህ አይነት ሰው ጋር ነው መልሼ የሚሄደው። ስለዚህ ልጅነታችንን የምንደግመው ነገር አለ። ስለዚህ መልሰን እዛ ሰው ጋር እየሄድን ከሆነ ራሳችንን መጠየቅ ያስፈልጋል። ያ ሰው ምን አረጋ? እኛ መርጠ ነው አብረነው እየሆንን አይደል? ስለዚህ አስቢው ማለት ፈጣሪ ናችሁ ብለን ያሳደግናቸውን ሰዎች ሰው ለማድረግ እየታገልን ከሆነ እንደዛ ማድረግ ይከብዳል። ከዛ እነዚህ ሰዎች ደግሞ ስታዩ የህፃን ልጅ ባህሪ ነው ያላቸው። አያሳዝኑ በጣም። ስለዚህ እነሱን ምን አርጉ ነው የምንላቸው? የምሬን ህፃን ልጅ ነው ያኝ ካላየኝ እጣላለሁ አኮርፋለሁ እንደዚህ ምናምን ይላል ባለማታቸው። ስለዚህ ወደ ትዳር ከመግባታቸው በፊት ጥንቃቄ ማድረግ አንደኛው ነው። እነዚህ ምልክቶችን ማየት አላግባብ ለመሳብ መሞከር አላግባብ ማኒፑሌት መደረግ ምናምን መኖር የለበትም። የመጀመሪያው ሐሳብ ነው። ወደ ትዳር ከገቡ በኋላ መቼም ቢሆን
አንተ ልክ አይደለም እንደዚህ አይደለም እንደዚህ ብለው ፍለፊት መጋፈጥ አያስፈልግም። እና ደግሞ ስሜታዊ የሆኑ ንግግሮች ላይ እነሱ ስሜትን አንደርስታንድ ስለማያረጉ አንቺ የባሰ ትጎጃለሽ እንጂ ምንም አይጠቅምሽም። ስለዚህ እንደዚህ አይነት ነገሮች ላይ መግባት አያስፈልግም። ስለዚህ አሁን ለምሳሌ እነሱ ቢሳሳቱ ተሳሳትክ ማለት ወይ እኔ አቃለው ለምሳሌ አዲስ ነገር እነሱ ሁሌ የለመዱት ሬስቶራንት እና ቦታ ካለ እኔ እንሂድ ሌላ ቦታ ካልኳቸው የሚታየው እንደንትን አይደለም። አዲስ ቦታ ቃልሽ ነው ሲል እኔን አላከበረችኝም ከኔ ውጪ ሌላ አይደንቲቲ ያላት ነው። ስለዚህ እሱ ነገር በጣም ከባድ ይሆናል እና ለመለየትም ስትፈልጊ ደግሞ በጣም ትራውማታይዝ ሊያደርጉሽ ስለሚችሉ በጣም ጥንቃቄ መውሰድ በዙሪያ ሰዎች እንዲኖሩ እንዲረዱ ማድረግ ገባሽ አይደለ? ስለዚህ ሁሌ የሆነ ያክል የምታመልጭበትን መንገድ ፕላን አድርገሽ ማስቀመጥ ያስፈልጋል። ጥሩ ቃልዬ አሁን ባዶነት መሰማት የምትለው ቅድም ያነሳዋት ሐሳብ እሷን እንደ እንትን ልውሰዳትና እንደ መጨረሻ ሐሳብ ልውሰዳትና ስለዚህ አሁን በሚናገረው ንግግር በሚያደርገው ነገር አንቺን ባዶነት እንዲሰማሽ የሚያደርግሽ ከሆነና ዲፕሬሽን ውስጥ የሚያስገባሽ ከሆነ ፕላስ ደግሞ አንቺ እንደጠቀሽው ቦርደርሽን የማይጠብቅልሽ ከሆነ ህክምና አንቺ ራስሽ ያስፈልግሻል። አይ ቲንክ የትዳር አጋሩ ራሱ ህክምና ያስፈልገዋል። እቺን ሐሳብ እንትን እንድትይ ስለዚህ ምንድነው የሚሰማሽን ስሜት ላይክ እንዴ እኔ ነኝ እንደ ያበድኩ ያለሁት እኔ ነኝ ልክ ያልሆንኩት እኔ እንደዚህ ድሮ ራሴን ሳቀው እንዲ ነበርኩ አሁን ምንም ከዛ ደግሞ ልብስ የሚያስለብስሽ እሱ ነው የሚወስንልሽ ህይወትሽን እሱ ነው በራስሽ ህይወት ላይ ምንም ኮንትሮል የለሽም በልጆችሽ ላይ እያወቅሽ እንዳላዋቂ እየተቆጠርሽ ስለዚህ ማንነትሽን እያጣሽው የሚሰሙሽ ስሜቶች በቃ ጥሩ ላይሆኑ ይችላሉ ራስን እስከ ማጥፋት ድረስ። ስለዚህ እንደዚህ አይነት ስሜት የሚሰማቸው ሰዎች ወደ ህክምና መጥተው ራሳቸውን መርዳት አለባቸው። ከዛ በኋላ ገባሽ አይደል ራሴን እንዴት ላሳድግ ከእንደዚህ አይነት ስሜት እንዴት ልውጣ እኔ እውነተኛ ማንነቴ ማን ነው የሚለውን አንደርስታንድ ካረጉ ከዛ በኋላ ያለውን እያስተካከሉ መሄድ ይችላሉ። በጣም አሪፍ ቆይታ ነው ያደረግነው። ቃልዬ እንደው መጨረሻ ቀረምትዩ ሐሳብ ካለ እኔ ጨርሻለሁ። ልጆቻችን ልጆች ናቸው ስህተት ይሰራሉ ጥሩም ጎበዝም ጎን አላቸው። ስለዚህ ጥሩ ሲሆን ጥሩ መጥፎ ሲሆን መጥፎ ልክ ሲሆን ልክ ሳይሆን ደግሞ አይደለም። ስለዚህ ፍቅርን መስጠት ስሜት ማለት ማህበረሰቡ ስሜት የሚለውን ነገር በስርዓት አይረዳውምና ስሜት ጠቃሚ ባይሆን አይፈጠርም። ከተፈጠረና ካለ እንግዲህ ጥቅም ስላለው ነው። ስለዚህ አይ ለምን እንደዚህ ተሰማህ ምናምን ሰው መባል የለበትም። ያንን ሰው ሚረር ማድረግ ልጅሽ አሁን ሲያለቅስ ብለሽ አዝነሽ ምናምን አይደለም ታየው። ስለዚህ የሚረዳው ኦኬ ደስ ሲለውም እንደዛ ያንን ነገር ማድረግ መማር አለብን። አለበለዚያ እንደ አምላካችን አርገን ከነሱ ውጪ ምንም እንደሌለን አርገን እናሳድጋቸዋለን። ከዛ በኋላ ለኛ ነው ለራሳችን መከራ የሚሆኑት አይደል? ተመልሰው መጨረሻ ላይ ቁጭ ብለው የሚያዙ ልጆች የሚሆኑት ማለት ነው። እነሱ ቦስ ይሆናሉ ተነስተው። ስለዚህ ትክክለኛውን ነገር ያስፈልጋል። ሰው መፈተንም አለበት መሞገስም አለበት። በሞገሳ ብቻም አይታደግም። ሁሌ በተቀጥቅጦም ሰው አያድግም። አለበለዚያ የአምላኮቻችንን ፈጥረን ሰው ካልሆናችሁ እያለን የታገልን እንኖራለን ማለት ነው። በጣም አመሰግናለሁ ቃልዬ። በእውነት ደስ የሚል ቆይታ ነበር ያደረግነው። በጣም ደስ ብሎኛል ስለመጣሽልን። በእርግጠኝነት ተመልካቾች ብዙ ጥያቄ የሚኖራቸው ይመስለኛል ከዚህ እንትን ጋር በተያያዘ ምክንያቱም ፐርሶናሊቲ ሲባል ቅድም እንዳልነው ገሌ እኔ ሰንበድ እያልን ስለምንጠቅሳቸው ጭምር ምናልባት ጥያቄ ቢኖራቸው ተመልሰሽ እንደምትመጪ እዚሁ ቃል ግቢልን። ኢትስ ኦኬ ችግር የለውም እንደዛ ማድረግ እንችላለን። በጣም አመሰግናለሁ ቃልዬ። እንግዲህ ተመልካቾች ራስን ከልክ በላይ መውደድ ወይም ማምለክ ጋር የተያያዘ የስብዕና ችግርን እያነሳ ነበር ቆይታ ያደረግነው። በእርግጠኝነት ቅድም እንደጠቀስኩት በጣም ብዙ ጥያቄ ሊኖራችሁ ይችላል። ከስር ባለው ስልክ ጥያቄዎቻችሁን በቴክስት ብቻ ልታስቀምጡልን ትችላላችሁ። እንዲሁ በድጋሚ ዶክተር ቃል ኪዳንን እናስቸግራታለን። የዛሬ ፕሮግራማችን ግን እዚህ ጋር ይጠቃልላል። ቸር